እምነት ነው ወደ ሙስሊም የመጣሁት። አልሐምዱሊላህ። ምን ነበር እምነትሽ? ኦርቶዶክስ። ኦርቶዶክስ ማለት ምን ማለት ነው? ኦርቶዶክስ ማለት በኢሳ አለይሂ ሰላም የሚመራ ማለት ነው። አይደለም ነው። እኔ እንደዛ ነው። ክርስቲያን ማለት ዶግማ ንገሪኝ እስኪ። ስንት ናቸው? ምን ናቸው? ኦርቶዶክስ ኢሳን አለይሂ ሰላም አምላክ ብለው ነው የሚያመልኩት። እኛ ደግሞ አምላክ ብለን አይደለም ነብይ ነው ብለን ነው የምናመልከው። በግልጽ አያስተምሩ። ምን ሴንስ ልዩነታችን? ሀባሾች ቀብር አምላኪ ናቸው። ሀባሾች መውሊድ ስለሚያከብሩ ነው። እነኚህን ነው የሚነግሯችሁ አይደል? የዋህብያ ታርጋ ኦልዌይስ ውሸት፣ ወራዶች፣ ቆሻሾች ኡስታዞቻቸው በሙሉ ፕሮፋይሏን እየገባችሁ እዩት። ዋህብያ ውርደትና ውሸት ካባቸው ነው። ራስ እንኳን ደህና መጣ። እሺ ቀጥል። ጀመር ሙስሊም ሁለት ሙስሊም ቢለያይም ወደ ጀሃነም አይገባም። إذا تنازعتم في شيء فردوا إلى رسول إلى ቢለያይም ወደ ጀሃነም ቢለያይም ወደ ቁርአንና ሐዲስ ነው የምንመለሰው። ስለዚህ እኛው ዋሽቷል ነብይ ማለት ነው። እዚህ ጋር 73 ቦታ አልዋሹ። ስነ ስርዓት አድርግ ሲጀመር ስነ ስርዓት አድርግ። ደግሞ ነርቨስ የምትሆነው ፓኒክ አታደርግ። ገና አንድ መረጃ ነው የመጣሁብህ፣ ከመቶ በላይ ያመጣብሃለሁ። ፓኒክ አታደርግ ወንድማችን። ምን ብሏል ነብይ? 73 ቦታ ኡመት ይከፈላል፣ 72 ገሃነም ነው፣ አንዱ ሲቀር ብሏል። ስለዚህ ነብይ ነው የዋሸው። አንተ ነህ ትክክል። እናመሰግናለን። ከነብይ በላይ ስለምታውቅ ክርስቲያን ቀጥል አንብበው። ያ እንደዚህ ነው እንግዲህ። ይሄ አሁን ዋህብያ ነው ልጁ ማለት ነው። ለምን በጣም ስለዋሸቀ ደግሞ ግን ነብይን ውሸታም ስላደረግከው እናመሰግናለን። እኛም እሱ ነው የምንልህ። እናንተ ናችሁ ውሸታሞች። ስነ ስርዓት አድርጉ። እንደሚታርቅ ወይ በቃ እሺ ምን ይላል? አይ ስዌር ባይ ዘ ዋን ሁዝ ሃንድ ኢዝ ዘ ሶል ኦፍ ሙሐመድ፣ የሙሐመድ ነፍስ በእጁ በሆነው እምላለሁ አለ ሙሐመድ ሲናገር። ማይ ኔሽን ዊል ስፕሊት ኢንቱ 73 ሴክትስ፣ የኔ ኡመቶች ወደ 73 ቦታ ይከፋፈላሉ። ዋን ኦፍ ዊች ዊል ቢ ኢን ፓራዳይዝ ኤንድ 72 ኢን ሄል፣ አንደኛው ብቻ ጀነት ይገባል፣ 72ቱ ደግሞ ገሃነም ይገባሉ። እናመሰግናለን። ከመሐመድ ይልቅ መሐሪ ምንድነው ተገልጦለታል እኮ። አንድ ምንድነው ይለኛል እኮ እኔና ቁርአን የተከተለ እኔ ያልኩት ምንድነው? ሁለት ሙስሊሞች ቢጋጩ ወደ ቁርአንና ሐዲስን መመለስ ያለባቸውን መልስ እዛው ያገኙታል። አይ ችግር የለውም። ስለዚህ የተጋጩት ቁርአን ላይ ነው። ቁርአን ላይ ተጋጭተው እሱ በቁርአኑ ተለያይተው ሁለቱም ገነት ይገባሉ። ወደ ቁርአን መምጣት አለበት። ሁለቱም ገነት ይገባሉ። ቁርአን ላይ ተጋጭተዋል እኮ ኦልሬዲ። አልተጋጩም። ቁርአን ላይ መፍትሄ ይመጣል፣ መረጃ ይመጣል። አልተጋጩም ብሎናል። ሎክ ኦኬ። አላህ ያለው فوق العرش استوى على العرش استوى። መልካም። ከአርሽ በላይ ብለህ ታምናለህ አንተ። ያለ ቦታ የሚሉትስ ትክክል ናቸው? ቁርአን ይዘው ይመጡና ከዛ በቁርአን ላይ መረጃ እንሰጣቸዋለን። ትክክል ናቸው አይደሉም ነው ያልኩ ያለሁት። ጠይቃቸው እነሱን። በቃ ቴንክ ዩ አይካዝና ተማር። ስለዚህ ከስር ሆነ እንደውም ተማር። እንደዚህ አይነት ነገር ሩድ አትሁኑ። አስተምሮታችሁን ዲፌንድ አድርጉ። ጠይቃቸው እነሱን። የራስን አቋም ታስቀምጣለህ። ምክንያቱም እኔን አሁን ብትጠይቀኝ ክርስቶስ አምላክ ነው አምላክ አይደለም? አምላክ ነው። አምላክ አይደለም የሚሉትስ ብትለኝ እነሱ ክርስቲያን አይደሉም። ፔሪድ። እንደዛ ነው የሚመለሰው። እንዲህ እኔ አምናለሁኝ። እንደዛ አይደለም ብሎ የሚክድስ ካለ እሱ ይወገዳል። ቅድም አቋም ምን ብያችኋለሁ? አቋሜ እኔ ለምሳሌ በእንደዚህ በእምነቴ ላይ ተቃራኒ በቤተክርስቲያን ውስጥ ካመጣውኝ በስህተት ከሆነ እንድታረም፣ ካልሆነ ግን እንደዚህ ነው እምነቴ ካልኩኝ ከቤተክርስቲያን እመተራለሁ ብያችኋለሁ። እንደዚ አይነት አቋም ነው የሚሆነው። ቁርአኑ ላይ የተለያየ አቋም ካለህ እያልኩት ጠይቃቸው እነሱ። ስለዚህ አህመድያኖችን እጄ ልምጣ? ገና ሺዓዎችን እጄ ልምጣ? ያንተን አቋም ነው የምታስቀምጠው ማለት ነው። አይ እነሱ ሙስሊም ናቸው ካልክ፣ ስለዚህ እነሱ ቻሌንጅ ማድረግ አይጠበቅብህም። ምንም በቃ የፈለገውን ሰው መከተል ይችላል ማለት ነው። ቁርአንን እንደፈለገው እየተረዳ
እንደፈለገው መመራት ይችላል። መፍቱ ነው። እኛም ቁርአንን እያነበብን ቁርአንን እንደፈለግን እየተረጎምን እኛም ትክክል እንሆናለን በእናንተ ሎጂክ መሰረት ማለት ነው። እንደዛ ከሆነ እኛም ቁርአንን እየተረዳ ነው ስለሆነ ምን ተረጉመው በራሳችን። ኤኒዌይስ መሐመድ እንኳን ደህና መጣ። እንኳን ደህና ቆይ። እፎይ አማርኛ ላይም አይደለም። ኦኬ ከቻልክ ኦሮሞኛ ብናወራ አንድ ሁለት ጥያቄ አለኝ። ጥያቄ በኋላ ላይ ነው። አሁን ሰላተል ጀናዛ ላይ ሰላታ ጀናዛ ለአንዱ ዋብያ ለአባሽ አባሽ ለዋብያ መስገድ ይችላል? ያው እኔ ብዙ እውቀትም የለኝም፣ እንደሰማው ከሆነ አይቻልም። አይቻልም። አንተ የትኛውን አቋም ነው የምትከተለው? ምንድነው አቂዳ? እኔ አልሱና ነው። አለልሱና አልጀማ። ኦኬ ይህንን ስም ማን ነው የሰጣችሁ? አላህ ሱብሃነሁ ወተዓላ። ከቁርአን እና ከሐዲስ ይህንን ስም ልትሰጠኝ ትችላለህ? አንድ ቦታ እንደዚህ ተባሉ የሚል ጊዜ ከሰጠኝ እሰጣለሁ። አንድ ፈልገው። እሺ አለበለዚያ ኢኖቬሽን ነው የሚሆነው፣ ፈጠራ ነው የሚሆነው። እያንዳንዱ ፈጠራ ደግሞ ገሃነም ይከታል ብሏል ነብዩ። አዲስ ግን ማንን የፈለገበት እንግዲህ ዋህብያዎቹ አህለ ሱና ነን ይላሉ፣ አህባሾቹ አህለ ሱና ነን ይላሉ። የትኛውን ነው የፈለገበት? ዋህብያዎቹም መሰለኝ። ኦኬ ቁርአን እንኳን ደህና መጣ። እንኳን ደህና ቆየኝ። መልካም። ሜቢ ጥያቄውን ሰምተው ከሆነ በሞተ ሰው ላይ ላውራ ቆይ ተራን ጠብቅ። ቀጣይ ታወራለህ ከቁርአን ቀጥሎ። ቀድሞ ስለገባ ነው። ቁርአን አይምን በቁርአንም ላይ በተደጋጋሚ የተከለከለ ነገር አለ። አማኝ ባልሆነ ላይ አለመስገድ። ሰው አማኝ አይደለም አንድ ሰው የሚባለው በአላህ ላይ ከአንተ ጋር ከተለያየ ነው አይደለም። በአላህ ስብሐነ ወተዓላ ላይ የማያምን ከሆነ ነው። ኦኬ በአላህ ላይ ማያምን ማለት ስትለው ዲፋይን አድርገው እስኪ። በቃ በአላህ ስብሐነ ወተዓላ እና በረሱል ሰለላሁ ዐለይሂ ወሰለም የካደ ከሆነ ነው። ኦኬ በመሐመድ ሳይክድ በአላህ ላይስ ከአንተ አስተምሮ ጋር ከተለየ ለምሳሌ አንተ እንደምታምነው አላህን ባያምን ግልጽ ታደርገው። አንተ እንዴት ነው እሱ አላህ የምታምነው? ምን ብለህ ነው አላህ የምታምነው? እኔ ይህን ጥያቄ ባልመልስልክ ደስ ይለኛል። ምክንያቱም ከሁለቱም ወገን ነኝ ብልክ ማስረጃ ልሰጥክ አልችልም። ማለት አሁን አህባሽ ነኝ ብለህ አህባሾችን ወክዬ ማውራት አልችልም። ምክንያቱም ብዙ አንተን አቋም እኮ ነው የጠየኩህ። ለምን አህባሽ ትሆናለህ? አቋምን ነው የጠየኩህ። አንተ እንዴት ነው የምታምነው? ያደኩበት ሶሳይቲ ምኖር ስላደክበት አይደለም ላብራርልክ ነው። ጠብቀኝ ማለት ባክግራውንድ ምንም አይሰራልንም። አህባሽ ልትሆን ትችላለህ። ኦኬስ አሁን ስለምታምነው ብቻ ስለ እምነት ወይንስ ዝም ብለህ ነው የምትከተለው? ኦኬ እሺ ዋሃብያ ነኝ። ስለዚህ ዋሃብያ ነህ። ስለዚህ አታሪን አቂዳ ማይከተሉ ታታሪ አቂዳ ልዩ የሆኑ እነሱን እንዴት ትይዛለህ? እነሱ ላይ መስገድ ነው። እነሱ ላይ መስገድ ይቻላል ብዬ ነው የማምነው። ምክንያቱም በአላህም ነው። አላህ ግን እኮ አላህ ስም ነው ከስም ውጪ ካን አልተሰማኝም። ምንድን ነበር ያልከው? ከስም ውጪ ከአንተ አላህ ጋር እኮ አይገናኙም። ለምን ይገናኛሉ? አንድ አላህ ነው ያለን፣ አንድ ቁርአን ነው ያለን። የቁርአኑን ያረዳድ ልዩነት ነው እንጂ ያለው አንድ ቁርአን ነው ያለን። ለምሳሌ አሻሪዎች ከአንተ ይለያሉ፣ በቁርአንም ይለያሉ፣ በአላህም ይለያሉ። በቁርአን አይለዩም፣ በአንድ ቁርአን ነው የምናምነው። ትለያያላችሁ። ለምሳሌ እነሱ አቡ ሐኒፋን ነው የሚከተሉት ስለ ቁርአን ያላቸው አረዳድ፣
አንተ ደግሞ ሐንበሊን ነው የምትከተለው አዋብያ ኮንክ እኮ። ስለዚህ ሁለቱም ሐንበልይም ሆነ አቡ ሐኒፋም የተከተሉት እኮ አንድ ቁርአንን ነው፣ አንድ ቁርአንን ነው ያብራሩት። ስለ ቁርአን ያለ አመለካከት ይለያያል እያልኩ ነው። ለምሳሌ ሐንበሊ ቁርአን ለፍዙን ፍጡር ነው የሚል ሙስሊም አይደለም ብለው ነው የሚያምነው። እነሱ ደግሞ ለፍዙ እንትኑ እና ትራንሶቹ ፍጡር ናቸው ብለው ነው የሚያምኑት። ቃሉ ከፈጣሪ ነው ፍጡር አይደለም። ለፍዙ ግን እንትኑ አትራንሱ ፍጡር ነው ብለው ያምናሉ። ሐንበሊ ደግሞ አንተ ሐንበሊ የምትከተለው እንደዚህ ብሎ ካመነ ፍጡር አይደለም ሙስሊም አይደለም ብሏል። አንድ በል ቁርአን ልዩነት ነው ይሄ። ሁለተኛ ደረጃ ግን አንተ አላህ ከአርሽ በላይ ነው ብለህ ነው የምታምነው። እንደዚህ ብሎ ማያምን ካለ አላህ እጅ እግር ባት ማንንም አይመስሉ የለውም የሚልም እንኳን ሙስሊም ነው ብለህ ልታምን ዋብያ እንደመሆነ መጠን እነኚህ ቁብሪያን ናቸው፣ ቁብር አምላኪ ናቸው። ለመቃብር ቦታ ሄደው ቢለማመኑ ምናምን ሸይኹል እስላም እንደሚናገረው እንትና ማለት ነው መሐመድ አብዱልዋሃብ መገደል አለባቸው ብሎ የሚያምን ሰው ነው። ሙስሊም ናቸው ካልክ ደግሞ እነሱ ሁለቱም ሙስሊም ከሆኑ ነብይ ደግሞ ምን ብሏል? ሁለት ሙስሊም ከተገዳደለ ገዳይም ጋነም ይገባል፣ ሟችም ጋነም ይገባል ብሏል። አሌስ አንተ የምትከተለው መሐመድ አብዱልዋሃብ ስህተት ነበር ማለት ነው ሲያስተምር የነበረው። መስራቾች ስህተት ነበሩ ማለት ነው። እና ሼክ አልእስላም የምትሏቸው እና ኢብኑ ተይሚያ ስህተት ነበሩ ማለት ነው። ዋብዮቹ ይኸውልህ ምን አለ መሰለህ፣ ለምሳሌ ሳሂህ የሆነ አሁን እነሱ ያስተማሩበት የማስተማር መንገዳቸው አለ። ለምሳሌ አንድ ሰው እንትን ካልሆነ ይገደል ምናምን ያሉት አለ። እንደማይገደል ግን ሐዲስ ላይ ማስረጃ ካገኘው መጀመሪያ የምቀበለው ሐዲሱን ነው፣ የእነሱን አስተምሮት ትቼ ማለት ነው። ስለዚህ ትመራባቸው ማስተምሮታቸው የነሱን ከነሱ ጋር የምወስደው አስተምሮት ሊኖር ይችላል። ግን ከነሱ የሚጻረር ትክክለኛ ሳሂህ የሆነ ሐዲስ ካገኘው የእነሱን ጥዬ መጀመሪያ የምከተለው ሐዲሱን ነው ማለት ነው። ይጠቅሳሉ እኮ ሐዲስ፣ እነሱም ችግር የለባቸውም ሐዲስ ለመጥቀስ ለራሳቸው እንዲመቻቸው አላቸው ሐዲሳቶች እኮ። ከነሱ የሚጻረር ሐዲስ ካገኘው ቀድሜ የምቀበለው ሐዲሱን ነው። አታመጣ። ምክንያቱም አንተን እንደ ካፊር ስለቆጠሩህ ከወጣ ሀባሽ ከሆነ ካፊር ብለው ስለሚያምኑ ካፊርን ደግሞ መጋደል ግዴታ ነው። ምክንያቱም ቁርአን ላይም አለ። ሱራ 900 ስንት ነበር ክርስቲያን? 8 ነው። የቅርቦቹን ቅድሚያ ሱራ 9:123 ሱራ 9:123 እሱ ሜንሽን አድርገው ነው የሚፈስሩት የቅርቦቹን ቅድሚያ ተዋጓቸው በሚለው። ስለዚህ መዋጋት ያለብን ዋብያዎችን ነው ብለው ነው የሚያምኑት። አሚን ሀባሾችን ይኸውልህ ምን አለ መሰለህ፣ ለምሳሌ አሁን አህባሾችን ቀብር አምላኪ ናቸው ብለው የሚጠሯቸው አላህ ወሃቢዎች። እኔ ባለሁበት አካባቢ ደግሞ ሙሉ አህባሽ ነው። አህባሽ ደግሞ ቀብር የሚያመልክ አህባሽ አላየሁም። ስለዚህ ለምንድን ነው አህባሾች ጋር የምታገለው ነው? ስለዚህ ስም እያጠፉ ነው ማለት ነው። ስም በማጥፋት ደግሞ እሱም ኃጢአት ነው። ኤኒዌይስ ግን ዋና ቀብር ማምለክ አለማምለክ ሳይሆን የሰጣው ስም አለ። ሁለተኛ ግን በአላህ ላይ ተለያይተሃል ነው የኔ አርጉመንት። ደግሞ አንተ አላህ ከአርሽ በላይ ነው ብለህ ነው የምታምነው፣ እነሱ ከአርሽ በላይ ነው ብለው ያምኑ። ማለትም በዛቱ ከአርሽ በላይ ያለ እጅ እግር ፊት የማንንም የማይመስል ያለው ብለው ያምኑ። ስለዚህ አንተን አላህ አያውቁትም። እነሱ ከነ ነው ብትልም እያመለኩት ነው ብትልም ስሙን ስለያዙ አናመልከውም እያሉ በግድ እያመለካችሁ ነው እያልካቸው እኮ ነው። እነሱ አንፈልግም ይሄን አላህ ይሄ ጣዖት ነው ለእኛ እያሉ ነው አንድ ነው እያልክ ነው። በግድ እኮ አስገድደ እያስመለካቸው ነው። እንደዛ ከሆነ ይሄ ማስገድዳ አይደለም እንዴ? ቆይ እንትና ናፊ እኔ ይህንን አላህ አልፈልገውም አምላኪ አይደለም እያልሽ ናፊ የምታመልኪው አንቺ ከአርሽ በላይ ያለው ሁለት እጅ ያለው ከሌሊቱ 9 ሰዓት የሚወርደውን ነው ብሎ ቢልሽ አንድ ሰው እኔ ይህን አይደለም እያልሽ ኖ እሱን ነው የምታመልኪው ብልሽ እያስገደድኩሽ ነው አይደለም? ናፊ ያለሽ ናፊ ኦኬ። ይሄ ባይዞ ማስገደድ ነው። አላመልከውም እያልክ አንድን አካል ነው እሱን ነው የምታመልከው ብለህ ሀሳብን እሱ ላይ መጫን ልክ ነህ። ያልከው ነገር ልክ ነው።
ሁሉም ማለት ለምሳሌ አላህ አርሽ ላይ ነው ከአርሽ በታች ነው ብሎ የሚያምኑትም አለ። ከሁለቱ አንዶች ናቸው ትክክል የሚሆኑት፣ ወይ ወሃቢያ ነው ወይ አህባሽ ነው ትክክል የሚሆን የሚችለው። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ኡመቶቼ ከ73 ይከፋፈላሉ ብለዋል። ከ73 ተከፋፍለው ግን ከዛ መሃል አንዱ ነው ትክክል ብለዋል። ስለዚህ አንዱ ከሆነ እዛ መሃል ትክክል የሚሆነው ጀነት የሚገባውም አንዱ ነው ስላሉ፣ ስለዚህ ከሁለት አንዱ ትክክል ናቸው ማለት ነው። ስለዚህ አንዶች ጀነትን ያገኛሉ ማለት ነው። ያ እሱን እኮ ትክክል እንደዛ ነው ማመን ያለብህ። 73 ቦታ ይከፋፈላል፣ አንደኛው ነው ትክክል ብለህ ስትይዝ ግን እነሱም ትክክል ሊሆኑ ይችላሉ፣ እኔም ትክክል ሊሆን ይችላለው ካልክ እምነትህ ውስጥ አይደለህም ማለት ነው። አንተ ያንተን እምነት ትጠራጠረዋለህ ማለት ነው። እነሱ ጋር እውነት ሊኖር ይችላል፣ እነሱም ትክክል ሊሆኑ ይችላሉ እያልክ የምትከተል ከሆነ የራስን አቂዳ አትከተልም ማለት ነው። ገባ? አንደኛ እነሱ መሆን የለብህም፣ ነገ ዋብያ መሆን ትችላለህ ማለት ነው አይደለም? ይሄው እኔ ወሃቢያ ነኝ ያልኩህ መጀመሪያ ስለ ወሃቢያ መጀመሪያ ብዙ እውቀት እስከ ወሃቢያዎች ጋር ስለነበርኩኝ ስለ እነሱ እውቀት ስላለኝ ነው። ብትጠይቀኝም መመለስ የምችለው ስለ ወሃቢያዎች ስለሆነ ነው ወሃቢያ ነኝ ያልኩህ ማለት ነው። እኮ አሁን ችግሩ ምን እንደሆነ ታውቃለህ? ከሁለት አንዱ ትክክል እንደሚሆን ተማመንን አይደለ? አዎ ተማምነናል እሱ። ስለዚህ ከሁለት አንዱ ከሆነ ትክክል የሚሆነው የራስን ያስከውን ጠርጥረ እነሱም እኮ ትክክል ሊሆኑ ይችላሉ ብለህ የምታስብ ከሆነ ከሁለቱም አታሃል እያልኩ ነው እኔ ደግሞ። ምክንያቱም ከሁለት አንዱ ነው ትክክል ገነት የሚገባው፣ ከሁለት አንዱ ነው ተማመንን። ከ73 ውስጥ ገነት የሚገባው አንዱ ነው ተማመንን። ምናልባት እኮ እነሱ ትክክል ሊሆኑ ይችላሉ እያልክ እየጠረጠርክ የምታምን ከሆነ እስቲል አንተ ያስከው ራሱ የሚገባ ቢሆን አገባም እያልኩ ነው። እየጠረጠርክ ስለሆነ ያኛውን ማለት ነው። ሜይ ቢ አግኝተኸኝ ከሆነ ፖይንቴ ያ ተረድቻለሁ፣ አግኝቻለሁ። አይ እኔ መልስ ልሰጥክ የፈለግኩት የተለያየ አላህ ነው የምታመልኩት ምናምን ባልከው ነው ማለት ነው። ከሁለት ከኢብኑ ተይሚያ ከሼህ ኢስላም ወይም ከአቡ ሐኒፋ ከሁለት አንዱ በአፈሳሰር በኩል ትክክል ናቸው ማለት ነው። ከሁለት አንዱ ጀነት ይገባሉ፣ ሌላኛው ደግሞ ጀሃነም ይገባል እያልከው ነው። እኔ ደግሞ ያ እንደዛ ከሆነ ደግሞ አንተ የምትከተለው አሁን እነሱ ላይ ቤዝድ አድርገህ አቂዳህን ስትመሰርት አቂዳህ ከዛ ወዳ መጥቶ እዚህ ሲደርስ የኢብኑ ተይሚያን እና ሙሐመድ አብዱልዋሃብን የሚከተሉ አሉ። እሱ ደግሞ ተሳስተዋል ብለው ደግሞ እነሱም አይከተሉ አሉ። በእነ ሼክ አልኢስላም ወይም ደግሞ ኢብኑ ተይሚያ በኩል የመጡት ትክክል ከሆኑ እነኞቹ ስህተት ይሆናሉ፣ እነኞቹ ትክክል ከሆኑ ደግሞ እነኞቹ ስህተት ይሆናሉ። ምክንያቱም ከሁለት አንዱ ነው ትክክል የሚሆነው በሚለው ስለተስማማን። ማንኛውም እስኪ አቡካሊድ እንኳን ደህና መጣህ። እንኳን ደህና ቆየህ። እንዴት ነህ? ሰላም ነው። አይሰማም እንዴ ድምጼ? ሰላም ይሰማል። አቡ ኻሊድ ካለ ቀጥል። እያወራሁ ነው። አይሰማም? ኦኬ ትሰማለህ። ትንሽ ከፍ አድርገው ድምፅህን። ሰላተል ጀናዛ መሰረት በማድረግ እያወራን ነው። አንተ አቂዳ የትኛው ነው? አቂዳዬማ መንሐጅ የሰለፊዎች አቂዳ ነው። ሰለፊ ስትል የትኞቹን? ለምሳሌ እነ ሼክ አልኢስላምን ትከተላቸዋለህ? ከዛ በኋላ የመጡትን ቁርአንና ሀዲስን ነው የምከተለው። ሼኹል ኢስላም የሚሉትን ኢብኑ ተይሚያ ስህተተኛ ነው ብለህ ታምናለህ? ሼኹል ኢስላምን መጣልና ማንሳት ሳይሆን አሁን እዚች ጋር ምናልባት ስናወራ ልታስወጣኝ ትችላለህ። በሀሳብ ልዩነት የምታምን ከሆነ አታስወጣኝና መነጋገር እንችላለን። ሼኹል ኢብኑ ተይሚያ ምናምን ሳይሆን የትኛውም ነገር የትኛውም መንገዳችን ቁርአንና ሀዲስ ነው። እሺ ጎበዝ፣ በቃ ቁርአን ላይ እንመልሰውና አላህ ነው ያለው ብለህ ነው የምታምነው አንተ? አላህ ነው ያለው ብለህ ነው የምታምነው? አላህ በዙፋኑ ከአርሽ በላይ ነው ብያም። ስለዚህ በዙፋኑ አርሽ በላይ ነው ያለው ብለህ ታምናለህ። መልካም። ስለዚህ እጅ እንደዚህ እንዳለው ታምናለህ፣ የማንንም አይመስል ከማንም በማይመስል መልክ እሱን አላህ በገለጸልን መልክ ቀበላል።
አላህ በዙፋን የሚባል ነገር የለም፣ ከአርሽ በላይ ነው የሚባልም የለም። እንደዚህ እጅ በባቱም ምንም ማንም አይመስላለው የሚለውም እሱ ጣዖት ነው ብለው የሚያምኑ እነሱ ሙስሊም ናቸው። ይህንን የትኛውም ነው የሼህ ኢብኑ ተይሚያ እንትን አለ። የትኛውም ነገር ስትከራከሩ ወደ ቁርአንና ወደ ሐዲስ እንኳን ና ዝም ብለህ አታርት። የትኛውም ከእውነት የራቀ ውሸት ከሆነ ተረጋጋ። በደቂቃ ውስጥ ፐርሚሱን እንዴት እንዳፈረሰ እዩ። ምን ብሎ አፈረሰ? ሼክ አልእስላም ኢብኑ ተይሚያ እንዲህ ብሏል ብሎ ቅድም ምን ብሎ የነበረ እኔ የምመራው በእነ ሼክ እስላም አዳምጥ አትባልግ በእነሱ አይደለም ብሎ ነበረ። የምመራው በቁርአንና በአዲስ ነበር ብሎ ነበር። ገና አንድ ጥያቄ ቁርአን ላይ ስጠይቀው ሼኹል እስላም ኢብኑ ተይሚያ እንዲህ ብሏል አለ። ሼኹል እስላም ኢብኑ ተይሚያ የምትለው ለአንተ እኮ ለአባሾቹ ምንም አይሰራላቸውም፣ እሱ አይጠቀሙትምና። ስለዚህ ቁርአን ላይ ነው የጠየቅኩህ። እኔ ቁርአን ላይ ብቻ ፎከስ አድርገህ ታወራለህ። ተግባባን? ካሊድ መጽሐፍ ቅዱስ ብታመጣልኝ መጽሐፍ ቅዱሱን ቃል በለው። አሁን ሰውኛ ሎጂክ እንደ ሎጂክ እንኳን ስታስብ አትስረቅ፣ አትዋሽ የሚለውን መጽሐፍ ቅዱስ እቀበለዋለሁ። መጽሐፍ ቅዱሱን እቀበለዋለሁ ሳይሆን ቃሉን ነው የምቀበለው። የጠየኩ ብቻ መልስ። የትኛውም ነገር ባጢል እስከሆነ ድረስ ይተዋል። ይህ በሐቅ እስከሆነ ድረስ ከሰውና ታብታብ አድርግ። እናመሰግናለን። ሜይ ቢ ጥያቄ ግልጽና ፕሪሳይስ የሆነ ነው። እውቀት ያላችሁ ግቡ። ቤቱ እውቀት ላላቸው እንጂ ለሚጮሁ ሰዎች አይደለም የተከፈተው። ከስድስተኛ ክፍል ያለፋችሁ ኡስታዞች ቤታችን ክፍት ነው ለእናንተ። በስድስተኛ ክፍል ኡስታዞች የምትመሩ ግን ጥያቄያችን ላይገባችሁ ይችላል። ኦራይት። ማንኝ ከድር ነው ወይንስ ሙና ነው ቀድማችሁ የገባችሁት? ሙና ነች። ሙና እንኳን ደህና መጣሽ። ቁርአን ላይ ብቻ እንወያይ ካላችሁ ቁርአን ላይ እናደርገዋለን። ሐዲስ ላይ ብቻ ካላችሁ ሐዲስ ላይ እናደርጋለን። ግን ፐርሚስ ማፍረስ የለባችሁም ካላችሁ በኋላ መዘባረቅ የለባችሁ። ያንን ጠንቅቃችሁ ልታወቁ ይገባል። የቤቱ ህግ ነው። ሙና አለሽ? ሙና ካለ ቀጥል። መልካም። አላህ ከአርሽ በላይ ነው ብለህ ነው የምታምነው ወይንስ ያለ ቦታ ብለህ ነው የምታምነው? ያለ ቦታ ብዬ ነው የማምነው። አላህ ያለ ቦታ ነው ብለህ ነው የምታምነው። አላህ በቦታ የሚሉ ወይንም ከአርሽ በላይ የሚሉ እነሱ ሲሞቱ ሰላሳ ጀናዛ ሊሰገድባቸው ይችላል? አይችልም። ጀማል ከመግባት ሳቀ። ብሞት አሰግድብኝም ብለህ ነው መሰለኝ የሳቀው። ባብያ ነው ባይዜ እንትን ላይ አይደለም መስገድ እንዳይቀበሩ አድርገው ከልክለዋቸው የሆነ ቪዲዮ ክርስቲያን ሰምተዋል። ሀባሾቹ እንዳይቀበሩ ሁሉ ጥለዋቸዋል። ባለፈው እየተናገሩ ነበረ። ሬሳቸውን እንዳይቀበር ተከልክለው ሀባሾቹ ማለት ነው። ወደ እንትን መሰለኝ ወደ ጋምቤላ መስመር ነው ሲናገሩ ተሰብስበው እንትን እያሉ ነበረ። መቅበሪያ ቦታ አጣን እና አሁን ከበድ ብሎ መጥቶ እንዳቀብሩ የመቅበሪያ ቦታ እንደነበረ የዋብያ መቀበሪያ ነው እንጂ እናንተ ልትቀበሩበት አይፈቀድም፣ እኛ ጋር አትቀበሩም፣ እንኳን ሰላት ሊሰግዱባቸው መቀበር የለባቸውም ብለው ሬሳቸውን ጥለውታል። ኤኒዌይስ ስለዚህ ሰላተል ጀናዛ አይሰገድበትም። እነሱስ እናንተ ላይ ሊሰግዱ ይችላሉ? ከድር እነሱም አይሰግዱም፣ እኛም አንሰግድባቸው። ስለዚህ እንደ ሙስሊም አታዋቸው ማለት ነው። ኦኬ። ስለዚህ እንደ ሙስሊም ማታዋቸው ከሆነ ግልጽ ነው፣ ልትሰግዱባቸው አትችሉም። ምክንያቱም ቁርአን ላይ በግልጽ ሱራ 984 አንድ ክፈተው አትስገዱባቸው። እርግጠኛ ነው ግን እሱ እርግጠኛ ነው። ሶፊዬ ነው አይዶን ነው አለ። እንግዲህ ታዲያ እንደዛ ከሆነ የፔጁ ላይ የሚለቀው ምንድን ነው? የዋብያን የለቀቀው አቡ አይደር ነው የለቀቀው። እንደው በቃ ዋብያዎች እኮ ታስቸግራላችሁ። ለምን ዋሹት? አቂዳችሁ ለምን አታጠሩም?
ይሄው ሁሉ ስለ ውሸት ተነጋግረን ከድር ዋብያ ነህ አንተ አይደል? ኧረ አይደለሁም እኔ አውቄ ነው የለቀኩት። አይመስለኝም። እስኪ ኢብኑ ተይሚያ ገነት ነው የሚገባው ጋነም ነው። ሼክ አልእስላም መሐመድ አብዱል ወሃብ ነው የሚገባው። እሱን ያላውቅም። እሱ የሚያስገባ ሌላ ነኝ እኔ ስለማያላስገባ እኔ ፈራጅ አይደለሁም። ሙስሊም አይደሉም ብለኛል እኮ። ሙስሊም ያልሆነ ሰው ገነት ይገባል? ገባ የሚፈርድባቸው እኔ ስላልሆንኩ እሱን አላውቅም። ስለዚህ እነሱን አቂዳ የሚከተል ሙስሊም አይደለም ብለህናል እኮ። ሙስሊም ያልሆነ ደግሞ ገነት አይገባም አልከኝ። ሙስሊምም ያልሆነ አይገባም አላልኩም። የሚያስገባ አላህ ስለሆነ እሺ፣ መልካም። የሚፈርድባቸውም እሱ ስለሆነ እኔ እሱ መፍረድ አልችልም። ናፊ እንትን እያለች ነው። ማን ሰው ማን አይደለም ሳይሆን የተፈረደውን ፍረድ ሳይሆን የተፈረደውን ካወቅ ተናገር ነው። ካላወቅ ደግሞ አታስመስል። ምናልባት እነዛ ውሃብያዎች ናቸው አሁን የጠራቸው እነ ሼክ ኢስላም ኢብኑ ተይሚያ እና አብዱል ወሃብ ማለት ነው። አሁን እነሱ ተሰግዶባቸው ውሃብያዎች ለምሳሌ ሙሐመድን ብሎ ተናግሯል። 100 ሰው ሰላተል ጀናዛ ላይ 100 ሰው ከሰገደበት ገነት ይገባል ብሎ በእርግጠኝነት ገነት ይገባል ብሎ ተናግሯል። በዛ መንገድ ለምን ተሰግዶባቸው ገነት ማስገባት አይቻልም ወይ? ማን እንደዛ ያለው? ሐዲስ አለ እንደዛ ነው። ማለትም ሙስሊም ነው ተብሎ ተታመነ። ዋብያው ሙስሊም ነው ብላችሁ ካመናችሁ 100 ጊዜ ተሰግዶበት የማን ምንድን ነው? ደጋግመህ ሳክ። አንድ የሚውት አድርግ። ቆይ ከአንድ ክያ ይቀድማል አይመስለኛ። ክያ እንኳን ደህና መጣ መጣሽ መጣ ክያ። ኦኬ አንብበው ክርስቲያን ቀጥልሽ። ሚዩት ነህ። ከእነርሱም በአንድም በሞተ ሰው ላይ ፈጽሞ አትስገድ። በከሃዲዎች እና በሙናፊቆች ማለት ነው። በመቃብሩም ላይ አትቁም፣ እነርሱ አላህና መልእክተኛውን ክደዋልና እነርሱም አመፀኞች ሆነው ሞተዋል ብሎ ይናገራል። ይሄ ቁርአን አንቀጽ ሰው ምንድን ነው እንግዲህ አህባሽ ለውሃብያ ከሃዲ ነው፣ ውሃብያ ደግሞ ለአህባሽ ከሃዲ ነው ተብሎ ይታመናል። ስለዚህ በአንድ መካነ መቃብር አይሚን በጀናዛቸው ላይ መስገድ የማይቻል ከሆነ ስለዚህ እነዚህ ሰዎች በአንድ መካነ መቃብር አይቀበሩም ማለት ነው። ናፊ ምናልባት የአህባሽ እና የውሃብያ የተለያየ የመካነ መቃብር ነው እንደ ያለው በሸሪዓው እንደዛ ነው። ግን ሰው እንዴት እንደሚፈስቅ ባላቅም ሙስሊም በሙስሊም መቃብር ይከበራል። ሙስሊም ያልሆነ ሰው ደግሞ በሙስሊም መቃብር አይቀበርም። አሁን እስካሁን ድረስ ዋብዮቹ ቁጥራቸው ትንሽ ስለሆነ ለይተው ስላልወጡ ነው። አሁን እኛ ዋብያንን እያሉም ነው። አንደኛ መጅሊስ ራሱ አንድ መሆን እኮ አልነበረበትም። ምክንያቱም ምንድን ነው የሚለው በአንድ መሪ መመራትም አይችሉም እና አስበዋል። አማኝ አይደለም ባልከው ስትመራ እንዴት መሰላችሁ? እኛ እንመራም አሁንም ቢሆን ያ በቀላሉ ምን ማለት መሰላችሁ? እንደ ፕሮቴስታንትና ኦርቶዶክስን አስቀምጡትና እንደዚህ ያዙት። ከዛ ለፕሮቴስታንቱም ለኦርቶዶክሱም የበላይ ጠባቂው አንድ ፕሮቴስታንት የሆነና ከዛ አካሄድ ምናምን ነገር ይሄ እንደዚህ ይሰራ ይሄ እንደዚህ አይሰራ እያለ በሃይማኖት ጉዳይ ላይ ድንጋጌ ሲሰጥ ኦብቪየስ ነው። ፕሮቴስታንት ከሆነ ፕሮቴስታንት ነው የሚያደለው፣ ኦርቶዶክስ ከሆነ ደግሞ ለኦርቶዶክስ ነው። ምክንያቱም እምነቱ የሚፈቅደውን ነው የሚያደርገው። አብሮ ኮፕሬት አድርጎ መስራት ሊቻል ይችላል። የእምነቱ አስፈጻሚ መሪ ማድረግ ግን አስቸጋሪ ነው። የእምነቱ አስፈጻሚና መሪ ማድረግ ከዛ አብረህ ስትሰግድ
አብረህ ስትቀበር። ነገር ግን አንዱ ላይ ደግሞ መስገድ አይቻልም ስትባባል ገባ? አንዱ ላይ መስገድ አይቻልም ስትባባል እና ክልክል ነው ይሄን ማድረግ ስትባባል። በእኛ ችግር ላይ ኖረው ቀደም እንዳልኳችሁ ነው። በእኛ እዚህ ስማይ ጸሎቱን ማድረጉም ችግር ላይ ኖረው ይችላል። ለፕሮቴስታንቱ በጸለይለት ችግር ላይ የለውም የሚከለክል ስለሌለ ማለት ነው። ክልክል በግልጽ ባለበት ላይ እነሱ ጋር ግን ካደረጉት ምን ያህል ስህተት ውስጥ እንዳሉ ማሳያ ነው። ይሄ ይዋሊደር እንጂ የፈነዳ ዕለታ ግን ሊያጨራርስ የሚችል ነው። ግን ምን ያደርጋሉ? ዋብያዎች በጣም ብልጥ ናቸው። ሲገቡ የሚዋቸው ምን ያህል እንደሚዋሹ አንድ ነን ይላሉ። አንድ ነን፣ ልዩነት የለንም። ለምን? ቁጥር እስኪበልጡ ቁጥር የበለጡ ዕለታ እምሽክ ነው የሚያደርጓቸው። መስጊዱንም ይነጥቋቸዋል፣ እያንዳንዱ ስልጣኑን ይነጥቋቸዋል። እያንዳንዱ ፖዚሽን በእጃቸው ካስገቡ በኋላ አቅም ያገኙ ዕለታ ድባቅ ይመቷቸዋል ማለት ነው። በጣም ታክቲካል ናቸው እነኛ። ኤኒዌይስ ጀማል እንኳን ደህና መጣ። ጀማል አይሰማም? አቡኪ እንዴት ነው? እሱ ጠምተዋል በጣም ማለት ነው። አጠጣጥህ ገራሚ ነው በጣም ተናዳ አይደለም መቼም። ስናደድ የምጠጣው አይነት ስሜት ተሰማኝ። ስናደድ የምጠጣው አይነት ለምንድን ነው የምናደደው? ታረጃለህ፣ እንዳትናደድ። እንደኔ ትሆናለህ። እኔ አረጀው ህፃን ልጅ እኮ ነህ ገና 18 ግን አረጀው እየተናደድኩ። አብሽር አልናደድም። መልካም ኦኬ። ምንድነው ያለህ አቋም እኛ ባነሳናቸው ላይ? እኔ አህልሱና ወልጀማ ሱፊይ ነኝ። ሱፊ ናፊ ጓደኛ አግኝተሻል? አይ ቆይ ላረጋግጥ። ምንም የለም። አልታመኑም። ዛሬ ዋብዮች አልታመኑም። አይታመኑም። አንዴ ናፊ ማውራት ቀጥል። እሺ ናፊ ሰላም ነው? ናፊ አንዴ ማውራት ሰላም ነኝ። እንዴት አለው አቂዳሽ ምንድነው ማወቅ እችላለሁ? አቂዳዬ ሙስሊም ነኝ። አይ አሁን እየተወራ አህባሽ ወላ ወሃቢያ? ሱፊይ ነኝ። አዎ አህባሽ አህባሽ ማለት እኮ የሀገር ስም ነው። ሁላችንም እዚህ ውስጥ ያለ ነው አህባሾች ነን። ሁላችንም ሙስሊም ክርስቲያኑ ግን በእምነት ደረጃ በእምነት አድርጎ ስለመጡ እሺ አህባሽ ነኝ ይባል ወላ ሁሉም እስላም ክርስቲያኑ አህባሽ ነው እዚህ ውስጥ ያለው። እኔም ለካ ሙስሊም ሆኛለሁ፣ አህባሽ ሆኛለሁ። አህባሽ ማለት እኮ እምነት አይደለም፣ እነሱ ወደ እምነት አስጠጉት እንጂ ሀበሻ ማለት እኮ ነው አህባሽ ማለት። ማመድ አለ እናንተ ቀጥልሽ እና ወሃቢያና አህባሽ ላይ በጣም ትልቅ የሆነ ሰምተሽኛል? ወሃቢያና አህባሽ ላይ ትልቅ የሆነ የአቂዳ ልዩነት አለ። እሺ ከዛ መሀል አንዱና ትልቁ ዋነኛው ቢድዓ ነው። ትልቁስ አይደለም። ትልቁ ምንድን ነው ያልከኝ? ቢድዓን እንዴት ታስረጅኛለህ? አሰላሙ አለይኩም ያ ጀማ አልቁርአን ከሪም የሚል ፕሮፋይል አንድ
አንዴ የሚታረግ መሐመድ አይ ቆይ ተው፣ ይሄ ቦታ አይደለም። እናንተ ከፈለጋችሁ ከዚህ ቦታ እንዴት ባለላትና ናፊ ቀጥይና ልዩነታችሁን የተወሰነ እንትን ባይሆንና ቢድዓ ላይ ብቻ ቢድዓ ላይ ብቻ አይደለም ልዩነታችን። ትልቁ ነገር እሱ እንደውም አያጋጭም፣ ሊያለያይ ይችላል። በዚህ እነሱ እንደዚህ ናቸው እንደዙ ያ ቢስተካከል ሊያገናኘን አይችልም። እነሱም ቢድዓ የሚባለውን ነገር ከሰሩ ካልሰሩም ሊያገናኘን አይችልም። ግን እኛ የተለያየንበት በእምነት ነው፣ በአቂዳ ነው። ልክ ነሽ። አይ እኔ እሱን ማወቅ የፈለኩት ቢድዓን ብቻ ስለሆነ ነው። ላይክ ዋህቢዮች በአቂዳ ላይ ልዩነት እንዳለን ታውቃለህ? ከነሱ ጋር አውቃለሁ፣ ሁሉንም አውቃለሁ። አይ ማወቅ የፈለኩት አሁን ቢድዓን ነው። ቢድዓን እንዴት ልታስረጅኝ ትችላለሽ? አንተ ቢድዓን ልትማር ነው የፈለከው ወይስ እኛ ልዩነት ማወቅ ነው የፈለከው? አይ ቢድዓን ብቻ ነው መማር የፈለኩት። ፎሎ አድርገኝና አስተምራለሁ። ልዩነታችንን አሪፍ መማር ከፈለክ ፎሎ አድርገኝ። እዚሁ ላይ ልነግርኛችሁም። አይ ቤቱ አይደለም የቢድዓ ትምህርት በውስጥ ተማማሩ። ዋና አቂዳችሁ ላይ ኢማን ላይ ልዩነት አላችሁ። አይ የግሩፕ ትምህርትም አለ። እንደዚህ የግሩፕ ትምህርትም ስላለ እዛ ላይ አስገባሃለሁ፣ እዛ ትማራለህ። እዚህ ጋር ግን ልዩነታችን አንቺ ናፊ እኛ ሙስሊሞች ቁጭ ብለሽ ሰውን አሁን አንድ ልታሰልሚ ነው እንዴ? ቤቴ ቁጭ ብለሽ እዚህ ጋር እነዛ የእኛ ልዩነት እኛ የምንለው አህለሱና ወልጀማዓ ሙስሊሞች ነባሩ ሙስሊም እምነቱ አላሁ ተዓላ ያለ ቦታ ያለ አቅጣጫ ያለ እንዴታ ያለ መሆኑን ነው። የማይቀየር ይወጣል ይወርዳል የማይባለውን ነው። አማ ዋህብያ የሚባሉት አቂዳቸው አላሁ ተዓላ በአቅጣጫ የሚገለጽ ከአርሽ በላይ ነው፣ እግሩን ኩርሲ ላይ ያደርጋል፣ ጀሀነምን መቃጠል ብለዋል እነሱ። ይሄ ሁሉ ከእምነት የሚያስወጣ ነው። እነዛ ብሎ የሚያስብ ወደ እስልምና መምጣት አለበት። ክርስቲያኖችም ደግሞ ክርስቲያን ብሎ ወደ እስልምና እንሄዳለን ብሎ ወደ እንደዚህ አይነት ሃይማኖት የሚሄዱት ምንም አልሸሹም፣ ዞር አሉ ነው። ምንም ያሰለሙት ነገር የለም። ክርስቲያን ነኝ ብላ ሄዳ ሻሃዳ ይዣለሁ ብላ አላሁ ተዓላ ይወጣል ይወርዳል እግሩን ጀሀነም ይቀጣል ኩርሲ ላይ ያደርጋል የምትል ከሆነ ምንም ትክክለኛ ሻሃዳውን አልያዘችም፣ ትክክለኛ እስልምናን አልያዘችም። የቱ ነው ማለት የለኛው ሻሃዳ ምን መሰለሽ፣ አሁን ለምሳሌ እዚህ ጋር እኮ ቤቱን ከፍቶ እያስተማረ ያለው ክርስትናን ነው የምናለ አይደለም። ክርስትናን ነው እንጂ የምናለ እያሳየን ነው አይደለም፣ እያስተማረ አይደለም። ክርስትናን እያስተማረ አይደለም። ሰው ክርስትናን እያስተማረ ካልሆነ እስልምና ትክክለኛ አይደለም ብሎ ቁርአን ሙና ቀደም እየጠራሁሽ ነበር አልሰማሽም። ወደ ቶፒኩን መልሰውና ቶፒኩ ላይ ስቲክ እናድርግና አቡኪ ምን ብሎናል? አይቻልም አይደል ያልከን? አቡኪ ምን ዋብያ ያረደው መብላት አይሚን ሶሪ ሶላት መስገድ ዋህብያ ላይ አይቻልም። ሙስሊም አይደሉም፣ አይቻልም። ስለዚህ እንደ ሙስሊም ምንም ታመ ትሪት አታደርጓቸውም ማለት ነው። ኦልራይት ያ አንድ ነን የሚሉት ድራማ ነው ወይንስ ታዲያ ሳያውቁት ነው ወይንስ ለማጭበርበር ነው አንድ ነን የሚሉት? ይቻላል ብዬ አምናለሁ እኔ። እሱ ለማጭበርበር ነው እንጂ እንትን ሲጀመር አንድነት የለም እኮ ዋህብያ እና ሱፍያ መሀል የሚያገናኝ ነገር የለም። መልካም ሙና፣ እሺ ሙና ፈለና መጣሽ እመለሳለሁ። አቡቲ መሐመድ እመለሳለሁ አንተ ጋር ሙና። አቤት በገነጋ እንዱፍቴ በገነጋ ነው እግዴ አንድ ነው እያልሽ ነበረ። አዎ አንድ ነው። አንድ እንዴት አንድ ያምናለሁ። ኦኬ አንቺ አቋምሽ ምንድነው? እሱ አላህ ከአርሽ በላይ ወይስ ያለ ቦታ ብለሽ ነው የምታምኚው? ከአርሽ በላይ ብዬ። መልካም አንቺ አንድ ነው ብለሽ ታምኛለሽ። እነሱ ግን ያንቺ አላህ የኛ አላህ አይደለም፣ አንቺ የምታመልኪው
ጣዖት ነው ለኛ ብለው እያሉ እንዴት አንድ ሊሆን ይችላል? ማስረጃ አለ እንደዛ ያሉት? ይሄው አሁን አቡኪ ልልሻል። አቡኪ የሷ አላህ ያንተ አላህ ነው? ከአርሽ በላይ ያለ እጅግ እርባት ያለው የኔ አላህ ቦታ አይወስነውም፣ አቅጣጫ አይወስነውም። ለምን? እሱ ነው የፈጠረው አቅጣጫን ቦታም። ስለዚህ ሙና የምትለው አላህ ያንተ አላህ ሊሆን ይችላል? አይችልም። ያው ሙና ተመልሶልሻል። ናፊ ድገሚላል። ናፊ የሙና አላህ ያንቺ አላህ ነው? ሙና አንዴ ከምኗ ጋር እናውራ። ሙና አቤት። ሙና ሰላም አለይኩም ተነገውማ ነገከም ማል ጀቴው ስነገኛንስ ማል ጀቴ ፎይሲን ዋቢያ ፊ አባሽን ተወኩማ ጀቴ ገሩሽን ዋቢያ ቶኮ ጀቴ አቲኒ ቤታ ገራገሩማ ሳኒ ጀልገባ garaagarummaan isaanii jarri waan moolida kabajanii fi nabiyyiin keenya sallallahu alaihi wasallam moolida na kabaja hin jenne jarri moo hin kabajani kanuma qofa kaati beektu aywa kanaafuu ati garaagarummaa jirtu hin beektu waan ta'eef baradhu ishee tokkoo miti jarri tokkoo miti garaagarummaa jiran siif immoo warri wahabiyyaa jedhaman warri amantaa wahabiyyaa hordofan rabbiin isaanii rabbii keenya jedhanii kan isaan gabbaran kallattii kanaa olii jira arshii irra taa'aa siree irra taa'a jedhan gartee siree qabaa siree irra taa'aa miila isaa immoo kursiyyii irra kaawwataa guyyaa qiyaamaa immoo ibiddi jahannam keessa miila isaanii ka'aa jedhan kun immoo kufrii dabarte namni akkas jedhu islaaman jedhamu hanga fedhe salaatullee hanga fedhe soomanullee waggaa waggaadhaan hajjii dhaqulleen guyyaatti si'a 100 laa ilaaha illallah jedhulleen islaama hin jedhamu yoo ogguu laa ilaaha illallah jedhu kan inni waamaaru isa arshii irra taa'a jedhee yaadu sana waan ta'eef isa miila isaa siree kursii irra kaa'ata waan jedhee yaaduufu kun islaamummaa irraa nama baasa. Warri amantaa kana qabanu wahabiyyaa jedhamu. Amma warri suufiyyaa jedhamanu warra rabbiin keenya eegala hin qabu, dhumallee hin qabu, eessa jira hin jedhamu, akkamitti jira hin jedhamu, eessaa fi akkaataallee kan uume isaa inni fakkeenya hin qabu warra jedhe amanudha. Kanaafuu garaagarummaa guddaatu jira. Isaan kun rabbii jedhanii kan yaadan kan biraa, isaan kun ammoo rabbii jedhanii kan yaadan kan biraati malee waldhabbiin bakka moolidaati miti jechuudha. Ani waldhabbii bakka moolidaattan beeka kanarraa kan hafe immoo ani rabbi tokkicha jedhee tan amana nabi Muhammad sallallahu alaihi wasallam ergamaa rabbii akka ta'anitti tan amana. Viidiyoo kana dhaggeeffadhu mee kufaataani. عرشي ذاتي الجرى رقيب على خلقه أمة الرب لتانا مطلع عليهم الرب لتانا تحكما فوادي جرى نمر برشرة إنه سبحانه فوق سماء من بلو የሚያምኑት ከአርሽ በላይ ነው ብለው ነው የሚያምኑት። ዋብዮቹ ደግሞ ስሪ ለና ያመኑ ቀምነሬ ናፊ አንጀት ሙና isa kamtu sirriidha inni amanuu qabnaa hin jedhe amma. Isa kan suufiyyaatu sirriidha kaadha. Kottu foolona waliin barsiisa. Kan suufiyyaa amantaa musliima warra duraanii sanatu sirriidha. Namni rabbiin siree irra ta'a jedhu barnamuma gabbaruu jira malee rabbiin gabbaruu alkala ይቀመጣል ብዬ አላምንም። ምን ማለት ነው እሱ? እኔ አላህ አንድ እንደሆነና ሆኖ ሼኽች ጀደፋ እንደሆነ Seensicha akkana jedhe kanaafuu uummata akkanarraa baqadhaa jechuudha gaafate. Dhageessee muna of eeggadhu haala kanaan duniyaan gabaabduudha. Amantaa kana qabatanii duunaan jahannama zalaalam seenuudha. ሰክሮ ነው ደስ ይላል። ሰክሮ ነው ወሰደኝ ያለችው ሙና ደስ ይላል። ክርስቲያን እንደ ክፈተው ኤኒዌይስ ስለዚህ ከአርሽ በላይ ነው የሚለው
على عرشه علي على خلقه ስለዚህ ከአርሽ በላይ ነው ወይንም ደግሞ አርሽን እንዳልጋ ቆጥሮት ነው። እኔስ ይሄንን አያምኑትም ዋብዮቹ። እኔ በነገራችን ላይ ቁርአን በመራኝ መንገድ ነው የምመራው። ያ እሱ እኮ ነው አሁን። ስለዚህ ሙና ምን አለ መሰለሽ ለለቤና ሰውላል ሙና አንድ ለለቤና ሰው በርቴ ወይ አሁን አንቺ የምታውቂው መውሊድ ላይ እንደምትለያዩ ነበረ። ዋብዮች ምን አሉ መሰለሽ ኡስታዞቻችሁ ውሸታም ናቸው። እኔ አህባሾችም ለእኔ አንድ ናቸው። ዋብያዎችም አህባሾችም ለእኔ ክርስቲያን ስላልሆናችሁ። ነገር ግን ዋብያ ኡስታዞች ውሸታም ናቸው። እውነት ለመናገር ሃይማኖታቸውን ይደብቃሉ። በግልጽ አያስተምሩም። ሚንሴንስ ልዩነታችን ሀባሾች ቀብር አምላኪ ናቸው። ሀባሾች መውሊድ ስለሚያከብሩ ነው። እነኝን ነው የሚነግሯችሁ አይደለም? እንዴት ማለት ቀብር ማምለክ? ቀብር ይዘይራሉ፣ ቀብር ቦታ ይሄዳሉ ምናምን ብለውችን ነው የሚነግሯችሁ። ቀብር መዘየር ማለት ነው ለምሳሌ ምናምን የሚል ነገር አላቸው እና በቀብር ቦታ ሳልፍ ቀርቼ የማልፍ ነገር አለ። ዝም ብዬ በቀብር ቦታ አላልፍም። ችግር የለውም እሱ። ኤኒዌይስ ግን ዋና ፖይንታችን ምንድነው? እሱ አንቺ አሁን አይምሮሽ ውስጥ ያለው ሀባሾች በቃ መውሊድን ያከብራሉ የሚለው ብቻ ነው አይምሮሽ ውስጥ ያለው። ነገር ግን አላህ ላይ ሰፊ ልዩነት አላችሁ። አንቺ አሁን አላህ ከአርሽ በላይ ነው ብለሽ ታምኙ፣ እነሱ ደግሞ አለ ቦታ ነው ብለው የሚያምኑት። አላህ ሁለት እጅ አለው ብለሽ ታምኛለሽ። አላህ አንቺ አላህ እጅ አለው ብለሽ ታምኛለሽ። ችግር አለው ብዬ አላምንም። አላህ አንድ ነው ብዬ ነው ማምነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክተኛ እንደሆኑ ነው ማምነው። አላህስ አካላት ችግር አለው ብዬ የለውም ብለሽ ነው ታምኙ? እኔ ሲጀመር ችግር አለው ብዬ አልተማርኩም። ስማርም አላህ አንድ እንደሆነ አሁን ናፊ አስተመሪ ላይ በቃ ገና ጀማሪዋ ብያኔ ያለሽ የሚለያዩበት ዋናው ሄደ። ለማንኛውም ፎሎ አድርጌሻለሁ። ዋና ልዩነታችሁ እንደውም እዚህ ላይ ነው። ሀባሾቹ ይሄንን የክፍል አካላትን ያለውን የሚወጣ የሚወርድ የሚሄድ ባት ያለው እጅ ያለው እግር ያለው ይሄ ጣዖት ነው ብለው ነው የሚያምኑት ዋህብያዎች። ሀያቴ እንትን ዋህብያ ስለሆኑ እኔ ከሀያቴ ጋር መውሊድ አከብር ነበረ እና አባቴ ሲቆጣኝ ትቼዋለሁ። እኔ አባሽ ነበረ ዋህብያ ሳይሆን አዎ ማለት መውሊድ የሚያከብሩት እነሱ ማለት እኔ ከሀያቴ ጋር ስላደኩኝ እኔ እሱን እከተል ነበረ ማለት በቃ እኔ ምንም አላውቅም። ሕፃን መውሊድ ምናምን አብሬያቸው ሄዳለሁ ምናምን አከብራለሁ ከነሱ ጋር። ቤተሰብ ወላጆቼ ሲቆጡኝ ትቼዋለሁኝ ማለት ነው። ቆይቷል። እኔ ግን አላህ አንድ እንደሆነ ብቻና ብቻ ነው ማምነው። አላስተማሯችሁም። ለማንኛውም ተከታታይን ብዙ ልዩነቶች አሉ፣ ብዙ ነገሮች አሉ። አንድ ነው የሚለው ራሱ የዋህብያ አላህ ተቆጥሮም አያልቅም። እንቁጠረው ብንል አንጨርሰውም። የዋህብያን አቂዳ የምትከታይ ከሆነ ቆጥረን አንጨርሰው። እንቁጠረው እንዴ? አላህ እኮ በአካል አንድ ነው፣ ግን ስሙ 99 ነው። በአካል ግን አንድ ነው። አንድ ነው ያልሽው። የትኛው አካል የለውም ካልሽ ቃባን ቀባሬ ያላህን አኒ ቃማ ቀባችሁ ሳይን ቤክ ወሩ አከረቢን ተኮተይነን ቤክ ማሊሳ ለኮፍቴ ተኮ ጀቴሬ አኒ ኩታ ቃማ ሳይለኮፍኔ ሲትማን ኩታ ቃማ ሳይለኮፍኔ ገሩሞ ማሊሳ ተኮ ጀቴሬ ቶኮ ከበቃ ማሊሳትን harka maali akka ta'e hin beeku garuu rabbi tokko jedheen baradhee rabbi tokko jedhan jechuun bare inni mootoodha mafakkirii maali isa lakkoofteet tokko jedhu maal waan lakkaan qabaa akka qidaa waabiyaatti harka lama qabaa ni jedhu miilaas ni qaba iyyaas ni qaba gurraas ni qaba fuulaas akkasuma ni qaba አትቀልዱ ባላ አቲፎቱ በረዱ ጊፍት እየቀለድን አይደለም። አንድ ቪዲዮ አስደምጣት ክርስቲያን አካል አለው የሚል የዋህብያዎችን ይሄማ ቀልድ ነው እያለች
እኔ አሁን እጄ ሱፊያ ሆናለሁ ብል ቤተሰቦቼ እንትን አይሉኝም ማለት ነው። ባለፈው ራሱ የሱፊያ ቪዲዮ ለቅቄ በጣም ተቆጡኝ። ምን አድርጌ የሱፊያ ቪዲዮ ለቅቄ ሱፊያን እንትኖቹ በጣም ነው የምወደው ማለት ነው። የነቢ መሐመድን እንትን ነሽዳ ምናምን ስለቁ በጣም ነው የምወደው። ቪዲዮ ለቅቄ የምር በጣም ነው የተቆጡኝ። ቀላል ነው ታዲያ ክርስቲያኖኝና መዝሙር ደጋቂ ተቆጥተው ያቆማሉ። ይገሉሻል። ገነት ትገቢያለሽ። ሞት ነው ጀሃነም ግባ ነው የምትለኝ? ለምን ጀሃነም ትገቢያለሽ? ገነት ነው የምትገቢው እንጂ በክርስቶስ አምኖ ገሃነም የሚገባ የለም። ቀልደኛ ነህ እባክህ። ለምን ቀልዳለሁኝ? የሚያምንብኝ ቢሞት እንኳን የዘላለም ሕይወት አለው አለ። ስለዚህ እንደሚያምንበት ሁሉ ዋስትና አለ። አላህን ሳልክደው ወደ ራሱ ይውሰደኝ። የትኛውን አላህ? አንድ ያለውን አላህ የእጁን ያለውን ነው የሌለውን ብለሽ አሁን እኮ ግራ ገባን። ያንቺን አቂዳ ማወቅ አልቻልንም። ከአርሽ በላይ ነው በአካል አልሽን። እጅግ ባት ምናምን ማንም አይመስልም የለውም አልሽን። ደግሞ በአካል በላይ አልሽን። እኔ ልንገር እጅ እግር አለው ብዬ አልተማርኩም። አላህ አንድ ነው ብዬ ነው የተማርኩት። ምኑን ቆጠርሽው? አንድ ነው ስትይ እሺ። ሲጀመር ምኑ ነው የሚቆጠረው? ምን አውቃለሁ። አንድ ነው ስትይ ምንድን ነው? አንድ ነው እያልሽ ቁጥር ነው። አንድ አይደለ እኮ አንድ ነው። አላህ አንድ ነው እኮ። ምንድን ነው አንድ? አንዱ የፈጠረን አንድ እኮ። ምኑ አንድ ሲባል እኮ ነገር የሚቆጠር ነገር መሆን አለበት። አንድ ቁጥር ስለሆነ አንተ አሁን ስንት ነህ? እኔ አንድ ነኝ። አላህ እንደኔ አንድ ነው እኮ። አላህም አንድ ነው። ኦኬ። ስለዚህ እንደኔ አንድ ነው ማለት ነው። እኔ አሁን ከብዙዎቹ አንዱ ነኝ። ስለዚህ አላህም እንደዛው እንደኔ አንድ ነው ማለት ነው። ከሰው አይቆጠርም አላህ። ስለዚህ ምንም ቆጥረሽ ነው አንድ ነው ያልሽው? እኔ አሁን እንደዚህ የተገጣጠመ አካል ስላለኝ ነው አንድ የተባልኩት። አላህም እንደዛ የተገጣጠመ አካል ስላለው ነው። ለምሳሌ ቤትሽ ውስጥ ያለ ንፋስ ቆጥር ትችያለሽ? እኔ አላህ አንድ እንደሆነ ብቻ ነው ማምነው። አካላቱን አልቆጠርኩኝም። እማራለሁኝ። መቼ ቆጥረሽ ትመጫለሽ? እኔ ሁሌም እዚህ ነኝ ተምሬ እስክጨርስ። ደስ ይለናል። ምን መሰለሽ ማንንም አይመስልም ከተባለ እና አካላት አሉት ከተባለ የሚገጣጠም ከሆነ ምን ይሆናል መሰለሽ? እሱ ፍጡር ነው የሚሆነው። የሚገጣጠም ከሆነ የተገጣጠመ ሁለት እጅ ያለው፣ ሁለት እግር ያለው፣ ሁለት አይን ያለው፣ ሁለት ጆሮ ያለው ብለሽ ካመጣሹ እሱ ፍጡር ነው የሚሆነው። ፈጣሪ ሊሆን አይችልም። ፍጡር ነው የሚሆነው። አይ የተነጣጠለ ነው ካሉ ደግሞ አንድ የሚለው አይመጣውም። አንድ እዛ ጋ እጆቹ አሉ፣ እዛ ጋ እግሩ አለ፣ እዛ ጋ ፊቱ አለ፣ እዛ ጋ ጆሮ አለ፣ እዛ ጋ ጭንቅላቱ ይኖራል። ጭንቅላቱ እንኳን የለውም ለካ እንትኑ አይኑ ይኖራል። እዛ ጋ ደግሞ ጣቶቹ አንደለ በሰማይ ያለው ብዬ ነው ማምነው። አንደለ በሰማይ ያለው በቃ የትኛው እግሩ ነው ጭንቅላቱ? ፊቱ ሶሪ ጭንቅላት እላለሁ ደጋግሜ። ጭንቅላት አለው የሚል የለም ለካ። ኤኒዌይስ ወደ ቶፒኩ እንመለስና ሙና እሺ፣ ተከታታይ ማን ነው እያወራ ያለው? መሐመድ እንኳን ደህና መጣ። ቆይ እኔ እያወራሁ አልነበረም። ሰላም፣ እንዴት ነው? ይመስገን። እንኳን ደህና መጣ። እኔ ለአንተ ጥያቄ ማለት ቤቱን አንተ አሁን የከፈትክበት ማለት አብዛኛው ጊዜ ትከፍታለህ። ማን ነው እያወራ ያለው? ሳሊም ወይንስ ጀማል? ጣልቃ አትግቡ። እና እኔ ዓላማ ግልጽ አድርገህ እንድትናገር እፈልጋለሁ። የምትከፍትበት አንተ ምንድን ነው የሚለው ነገር ማወቅ እፈልጋለሁ። ከዛ ደግሞ የምጨምር ነገር ካለ ደግሞ ይናገራል። ማወቅ ስለምፈልግ ነው። ጀማል እሺ፣ ጀማል እናወርደው። ኔትወርክ ትክክል አለ በዛ ላይ። ኤኒዌይስ ምንድነው ዓላማው ምንድነው? እሱ የመጀመሪያ ታርጌታችን የዋብያን ሐሰተኛ አስተምሮ ማጋለጥ።
የዋብያ የሐሰት አስተምሮ አውቀው ከዋብያ የሐሰት አስተምሮ ነፃ እንዲወጡ ማድረግ ነው። ዋብያ ኪዳን ነው የምትከተለው። ሰማው ፈየኔ ሊንገር ማለት ነው አንዴ። እሺ ለአንተ ይሄ ይጠቅማሃል? ያ ማለት አንተ አሁን ይህንን ነገር ስለ ዋሃብያ ማስተማር ስለ የትኛውም ሰው አንተ ከራስ ውጭ ያሉ የእምነት ሰዎችን ስለነሱ አንተ ቤትን ከፍተህ ማውራት ለአንተ ምንድን ነው የሚጠቅምህ? ጥቅሙስ ምንድን ነው? ሰዎችን ከሐሰት መታደግ ጥቅሙ ብዙ ነው። ስለዚህ አሁን ቶፒኩ ላይ እንሆንና ወደዛ ልንመጣ ነው እኮ። ትከተላለህ አትከተልም? የት ምኑን አላህ እናለው ብለህ ነው የምታምነው? የምቀላችሁ ጥያቄ ስለሆነች ማለት አሁን አላማህን ይሄ ከሆነ አንተ ለምን ወደ ጥያቄው አትሄድም? መሐመድ ይኸው ጥያቄውም ነው ጥያቄ ነው። በኋላ ጥያቄው መመለስ ቀጥታ ጥያቄ ነው። አሊያም ከሰርቶ ሆናለህ። ጥያቄው መመለስ አላህ እናለው ብለህ ነው የምታምነው? ጥያቄው ምን እንደሆነ ልንገርህ። እፎይ መለስኩልህ። ከዚህ በፊት ባለፈው ነግሬያለሁ እኮ ስለኔ ምናልባት ምን ብላኛል? ምንድነው አላማ አልከኝ? ሰዎች ከዋብያ ሐሰተኛ አስተምሮ እንዲድኑና እነሱን ከዛ ነፃ ማውጣት አልኩ። ፔሬድ። በተለይም የዋብያን የሐሰት አስተምሮ ትርክት የማፍረስ ስራ ነው ተልእኮ ወይም አላማዬ። ስለዚህ አሁን ወደ ቶፒኩ ባክ አድርግና ዋብያ ካልሆንክ እኔ እኮ ባለፈው ትዝ የሚልህ ከሆነ ገብቼ በደንብ አብራርቻለሁ እኮ ምናልባት ረስተህ ነው እንጂ ባለፈው ነግሬያለሁ። ትዝ የሚልህ ከሆነ ሙሐመድ አላህ ነው ያለው። በየቀኑ ብዙ ሰው ይገባል፣ ላስታውስ አልችልም። አሁን አንድ እድል ብቻ የምሰጠው አላህ ነው ያለው ብለህ የምታምነው አንተ። እኔ መጨረሻ ደግሞ እኔ የምናገረው ነገር ምን እንደሆነ አላማህ ላይ ቀጥል። ክርስቲያን ዋብያ ነው የሚሆነው። እነሱ ናቸው አራንደቡሽ ዝም ብለው የሚሽከረከሩት። ሳሊም አለ። ሳሊም ሰው ናቸው። የሐሰት አስተምሮታችሁን ማፍረስ ብዬ እየነገርኩት አላማ ምንድን ነው ይለኛል። ግልጽ እኮ ነው። ሳሊም ሳሊም አደም እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሳሊም አላህ የት ነው ያለው ብለህ ነው የምታምነው? ቆይ አይደለም ሲጀመር እኔ ማለት ጥያቄ ቤተሰቦቼ ምናምን ሙስሊም ቢሆንም ስለ እኔ እዛ ውስጥ አላደኩም እና በረንዳ ምናምን ነገር ናኝ ፈትና በሚለው ነው እና አለሁት። ሲጀመር ሙስሊም ይለያያል። አላህ ምን ብለህ ነው የምታምነው? ስለ ፐርሰናል ጉዳይ አይደለም የምናወራው እዚህ። አሁንም ደግመን ምን ይለናል? ሙስሊም ይለያያል ወይ? አሁን ከሙናና ናፊ ሲያወሩ ሰምቷል። ሙናና ከስር የወጣው ከድር ማን ነበር? አሁን የገባሁት እንዴ ለሙት ኧረ ተው ከድር ረጅም ሰዓት ሰምተሃል። ናፊ ነበር አይደለ? ሳሊም አላየሽውም? ረጅም ሰዓት ነበርክ። ኧረ ተው ዋብያዎች አንተ እንዳሰብከው ግን ያው እኔ ስለ ብዙም ፎከስ አላደረኩም ነበርና የሆነ ጉዳይ ሪካርድ ማሰማት እንችላለን። ዩቱብ ላይ እየተላለፈ ስለሆነ ክርስቲያን ወይን አዘጋጅለት አግኝቻለሁ። ብቻ እሺ አረብሻችሁ ካል ወይ ዱጣ ካልሆነ ከነበራችሁ የመደበር ጉዳይ አይደለም። ግን እኛ ቤት ላይ ስትዋሹ ትያዛላችሁ። ምክንያቱም ሪካርድ ዩቱብ ላይ እያስተላለፍን ስለሆነ አንድ ንግግር ውሸት ከተናገራችሁ የተናገራችሁትን ከካዳችሁ የሆነ ነገር ከተፈጠረ መለስ አድርገን 1-5 ደቂቃ እንዲመለስ ማድረግ ብቻ ነው። ወዲያው ማሳየት እንችላለን ማለት ነው። ስለዚህ አሁን ሳሊም አላህ ነው ያለው ብለህ ነው የምታምነው? እኔ አላህን በቦታ አልገልጸውም። በቦታ ገልጸው እዚህ ያለ ምናምን ቢሉ እሺ፣ ከአርሽ በላይ ነው የሚሉትስ ትክክል ናቸው? እንዴት ሊሆኑ ይችላሉ እንዴ? ስህተት ናቸው? አዎ። ኦኬ። አላህ እጅ እንደዚህ ያለው ብለህ ታምናለህ? እጅ ማለት አይኩ የማንም አይመስል አካላት አሉት ብለህ ታምናለህ? አይቶ በቃ አንስ ጀምሮ እውቀቱም ሳይድም ትወጣ። እሺ ሰሚራ ዋብያ ነው ወይ? ዋብያ ነው የሚሆነው። ዋብዮች ናቸው ዲስማች መሸፋፈን እና መገለጽ የማይፈልጉት። አንዴ ላውራ ወይኔ ማንኛው ነው? ቁርአን ቅድም ረጅም ሰዓት አወራ። ሰሚራ ይቀጥል።
تقتل سوري سميرة አለሽ? ሰላም ነው። እንኳን ደህና መጣሽ። እንኳን አብሮ ቆየን። መልካም መውሊድ ታከብራለሽ? ነው አላከብርም። ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም እኔን ከወደዳችሁ ሱናዬን ተከተሉ እንጂ ልደቴን አክብሩ አላሉም። ኦኬ መውሊድ የሚያከብሩ ሙስሊም ናቸው ነኝ ይላሉ። በስራቸው የሚጠይቃቸው አላህ ሱብሃነሁ ወተዓላ ነው። እሺ አላህ እናለው ብለሽ ነው የምታምኚው? ከአርሽ በላይ አይደለም ብለው የሚያምኑትን ምን ብለሽ ታምኛለሽ? በቃ እነሱንም አላህ ነው የሚጠይቃቸው። ምክንያቱም እነሱ በቁርአን ስለሚመሩ የሁሉም አሁን ለምሳሌ እኔ ከሌላ እምነት ነው የመጣሁት። ስለዚህ ያ ሰው ሄደ ብዬ ወይም መጥፎ አመለከ ማለት አልችልም። እኔ ግን ማመልከውን ነው የራሴን ነው የምከተለው። ኦኬ ስለዚህ ሙስሊም ናቸው ሙስሊም አይደሉም ብለሽ ነው የምትከተያቸው እነሱ? እኔ እንጃ እኔ ሙስሊም አይደሉም አልልም። እኔ ግን በአላህ አንድነትና በነብያችን ሰለላሁ ዐለይሂ ወሰለም መመሪያ ነው የምከተለው የራሴም ማለት ነው። ኦኬ እስኪ አንዴ ላውራት እፎይ ቀጥይ። ሳሚራ አቤት። ይሰማሻል? አዎ ይሰማል። ከሌላ እምነት ነው ወደዚህ የመጣት ነው ያልሽው? ምን አልሽ? ከሌላ እምነት ነው ወደዛ የሄድሽው? ከሌላ እምነት ነው የመጣሁት። ከሌላ እንደ ያልሽው ከየት ከሌላ ቤተ እምነት? ከሌላ እምነት ነው የመጣሁት። ከሌላ ያኔ እንትን ሙስሊም ካልሆነ እምነት ነው ወደ ሙስሊም የመጣሁት። አልሐምዱሊላህ። ምን ነበር እምነትሽ? ኦርቶዶክስ። ማይከፍ በይሲ። ኦኬ ተምረሽ ነው የሄድሽው? ኦርቶዶክስ ነበርሽ? ኦርቶዶክስ ነበርኩኝ። ከዛ በኋላ ወደ እስልምና አልሐምዱሊላህ ረብል ዓለሚን። የኦርቶዶክስን ዶግማዎች ንገሪኝ እስኪ፣ ሪከርድ አድርጉት። የኦርቶዶክስ ምን ዶግማን ንገሪኝ እስኪ፣ ስንት ናቸው? ምን ናቸው? ኦርቶዶክስ ኢሳን አለይሂ ሰላም አምላክ ብለው ነው የሚያመልኩት። እኛ ደግሞ አምላክ ብለን አይደለም ነብይ ነው ብለን ነው የምናመልከው። አልጠየኩሽም። የእኛን ዶግማ ንገሪኝ አልኩሽ። ቀላል ጥያቄ። ዶግማ ማለት አልገባኝም። ዶግማ አታውቂም? ለእኔ ኢሳ አለይሂ ሰላም እግዚአብሔር ማርያም እነሱ ነው እንጂ የማውቀው ዶግማ የሚባል ነገር አላውቅም። እና ኢሳ አለይሂ ሰላም ነብይ እንደሆነ ደግሞ በፎቶ በምናምን እንደዚህ ነው። አሁን ቤተሰቦች በጠቅላላ ክርስቲያን ናቸው፣ ግን የእነሱንም አከብር እንትን እላለሁ፣ ሪስፔክት አደርጋለሁ። ግን አልሐምዱሊላህ እኔ ሙስሊም ነኝ። ማን ነው ክርስትና ስምሽ ማን ነበር? ሙሉ ፋንታይ። መሳቅ አይቻልም። መብታቸው ነው፣ ተዋቸው ይሳቁ፣ መብታቸው ነው። መሳቅ እኮ ችግር የለውም። ሁሉም ሰው ክርስትና ተነሺ ሙሉ ፋንታይ ነው ያሉሽ? ሁሉም ሰው እንኳን ክርስትና እሳትንም ማምለክ ይችላል። ኖ ክርስትና ስትነሺ ማን ነው ያሉሽ ብዬ ነው የጠየኩሽ። ስምሽ አስቆይ ነው። ወለተ ማርያም ማለት ነው። እንደዛ ብትይ ይሻል ነበር። የኔ ኖርማል ስም የምትለኝ መስሎኝ ነው። አይባልም። ሙሉ ፋንታይ ብሎ ክርስትና ስም የለም። ኖ ወለተ ማርያም ነው የክርስትና ስም። መልካም። ስለዚህ ዶግማዎችን አታውቂም። እስቲ ስለ ስላሴ ንገሪኝ እስቲ ክርስቲያን ከነበርሽ። ኦኬ ስላሴ አንድም ሶስትም ናቸው፣ በአካል በስጋና በግብር በለው። በስጋ ምንድን ነበር እስቲ አብራሪው? ለአንድም ሶስትም እንደሆኑ ነው የማውቀው። እስቲ በስጋ ምንድን ነው እሱ? ወላሂ እኔ እንደዛ ነበረ በብዛት እንትን አላውቅም፣ ግን በስም በአካል በግብር አንድ ሶስት እንደሆኑ ነው የማውቀው። ምን አንድም ሶስትም ናቸው የሚሉትን ብቻ ነው የማውቀው። በስጋም በግብር በአንድም ሶስትም እኔ እንደዛ ነው የሚያስተምሩን። እኛ እንደዛ ብሎ አላስተማሩሽም? እንደዛ አይነት አስተምሮ የለም ሲጀምር። እኔ እንደዛ ነው የተማርኩት። የለም እንደዛ አይነት። እስቲ ሚስጥረ ጥምቀት ማለት ምን ማለት ነው?
ተነሲባኒ ጃ ሚስተር ጥምቀት ምናምን አላውቅም፣ ግን አልሐምዱሊላህ ረብል ዓለሚን። ሚስተር ቁርባን ምን ማለት ነው? ይሄ እኮ ቀላል መሰረታዊ ጥያቄ ነው እየጠየኩሽ ያለሁት፣ ቀላል ጥያቄ ማለት ነው። አላውቅም። ስለዚህ ክርስትና ኦርቶዶክስ ማለት ምን ማለት ነው? ኦርቶዶክስ ማለት በኢሳ አለይሂ ሰላም የሚመራ ማለት ነው አይደለም? ነው እኔ እንደዛ ነው። ክርስቲያን ማለት ኦርቶዶክስ ማለት ነው። በቃ አይ ምንም ታውቂው ነገር የለም። ሲጀመር ክርስቲያን አልሐምዱሊላህ ረብል ዓለሚን። እናንተንም አላህ ወደ እውነት ነው። አላህ ጣዖት ነው ሲጀመር። ተረጋጊ። ታመልኪው አላህ ጣዖት ነው። መሰረታዊ ጥያቄዎች እንኳን አንዱን የምታውቂው ነገር የለም። ከናፊ ጥያቄ ለማምለጥ ስትይ ወደ ኦርቶዶክስ ተለጠፍሽ ማለት ነው። ዋብያ ውሸት የተፈቀደላችሁ ስለሆነ በደቂቃ ውስጥ አዋረድኩሽ ማለት ነው። ከዚህ በላይ እንዳዋረድሽ ትፈልጊያለሽ? 100 ጥያቄ ጠይቄሽ 100ንም ስተሽ ትወጫለሽ። የጠየቅኩሽ አሁን ቀላልና መሰረታዊ ጥያቄዎች ናቸው። ማንኛውም ክርስቲያን ሊያውቃቸው የሚገቡ ማለት ነው። ማንኛውም ክርስቲያን የሚያውቃቸው ከልጅነታችን ጀምረን የምናውቃቸው ማለት ነው። አይደለም ይሄ ትክክለኛ ኮሮኒ ያልኩ እስልምናና ክርስትና እኮ ሲጀመር አይገናኝም። እኔ ይገናኛል ደግሞ እስልምና ደግሞ አላህ የወደደው ብቻ ነው የሚሰጠው። ወላሂ እዚህ ጋር እኔ እኮ ከሌላ እምነት ነው ወደዛ የመጣው ስትል ለዛ ነው ላዋራት የፈለኩት። ያው ስለሚፈቀድ ነው፣ ችግር የለውም። ዋብያዎች ነው ወላሂ እኔ ከሌላ እምነት ነው የመጣሁት። ወላሂ አልሐምዱሊላህ እኮ ልነግርሽ የፈለኩት ወደ እስልምና አልሄድሽም ነው። አልገባሽም? ወደ እስልምና አልሐምዱሊላህ መጥቻለሁ። አልሐምዱሊላህ ረብል ዓለሚን መስሎሽ ነው አልሄድሽም። አልገባሽም? ናፊ ሙስሊም አይደለሽም ሳሚራ እያለችሽ ነው። አላህ እጅ አለው የለውም? አላህ እጅ አለው የለውም? እኔ አላህ ሰማይና አርሽ ሰማይ እንዳለንና ነብያችን ሰለላሁ ዐለይሂ ወሰለም መልእክተኛ ነው ማመን። ትሆንሽን ቀንሺ፣ ቀዝቀዝ በይ፣ ተረጋጊ። ቤቱ እውቀት ያላቸው ሰዎች የሚያወሩበት ስለሆነ ከስር ላሉት ጭንቅላታቸው ጆሯቸው እንጠነቀቃለን። ስለዚህ አንቺም እንደዛ ታስቢና ትልልቅ ሰዎች በእውቀትም በእድሜም ስላሉ ለነሱ ብለሽ ምጠይቅሽን አስተውለሽ መልሺ። አላህ ሁለት ቀኝ እጅ አለው የለውም? ሁለት እጅ አለው የለውም? እኔ አሁን አዲስ ሰለምቲ ስለሆንኩ ቀስ እያልኩን እሱን እማራለሁ ነው እሱ ጋር። ስለዚህ ስለ አላህ ሳታውቂ ነው የሰለምሽ? አላህማ ሰማይና ምድርን ሁሉን የፈጠረ ነው። አትጩሂ፣ ቶንሽን ቀንሺ፣ መሬት ነኪ። ምን የሚያስጮህ ነገር ተናግሬያለሁ እንዴ? ተቆጥቻታለሁ? ሁሉንም የፈጠረ እንደሆነ ነው የማውቀው እንጂ እግር እጅ እንዳለው ምናምን አላውቅም። ቆይ አምላኩ አሁን እጅ እግር ይኑረው ሳታውቅ ሁሉንም የፈጠረ ነው ትላለች። ቆይ አዳምጪ። ቢያንስ የፈጠራት አካል እጅ እግር ይኑረው አይኑረው አታውቅም፣ ግን ሰማይና ምድር የፈጠረኝ ነው ብላ የምትከተለውን አካል እሱ ነው ትላለች። አካል ይኑረው አይኑረው እንኳን አካል ጎዶሎ ይሁን አካል ሙሉ ይሁን አታውቅም፣ ግን እሱ ነው ትላለች። እሱ ሁሉም ነገር የጠራ ነው። ሱብሃንአላህ ሰሚራ የምታመልከው እንደዛ ማለት ስላለ መግለጽ አንችልም። እሱ የተብቃቃ ነው። ተረጋጊ፣ የምጠይቅሽን ብቻ መልሺ። ዋብያዎች መዋረድ ስለማይሰለቻችሁ 2000 ሰዎች ታዘቧት። ትጮሃለች። ፓኒክ የምታደርገው ለምንድን ነው? መንፈሷ እየተረበሸ ስለሆነ ነው። ኧረ አልሐምዱሊላህ ያልተረበሸም ወላሂ አልሐምዱሊላህ። የምታመልኪው አምላክ አላህ ያልሽው ከአርሽ በላይ ያለው ከአርሽ በላይ ነው ያልሽኝ? አርሽ አዎ። ኦኬ ምኑ ነው ከአርሽ በላይ ያለው? አላህ ሱብሃነሁ ወተዓላ ነው። ምኑ? አላህ ሱብሃነሁ ወተዓላ ከአርሽ በላይ ነኝ ብሎ ራሱን ገልጿል። ምኑ? አላህ ነው ሱብሃንአላህ። ኦኬ ስለዚህ አካል አለው አላህ? አካሉ ነው? እኔ አካሉ እሱ እንደገለጸው ነው እንጂ እኔ እንደዚህ ነው ብዬ መግለጽ አልችልም። አላህ ራሱን እንደገለጸው። እሺ አካል አለው የለውም? እሱን አላውቅም። እሺ አይን አለው የለውም? አርሽ አይንማ እስከሌለው ያየናል እኮ እያንዳንዱ አሁን ማውራውንም ሁላ እያየን ነው። እንዴት ነው? ስለዚህ በላይ ነው የሚያይሽ? ይሄ ሰማይና ምድርን ሁላ የሚቆጣጠር ሱብሃንአላህ እሱ ነው። ስለዚህ አይን አለው ማለት ነው። እንዴት የለውም? አይን ስላለው ነው በራህመት ውስጥ አሁን ያስቀመጠን። እሺ ጆሮስ አለው? ይሰማል? አዎ ይሰማል። አይሰማም አልጠየቅኩሽም። ጆሮ አለው የለውም? ክፍለ አካል ጆሮ አለው? ይሰማል፣ ያየናል፣ ይመለከተናል።
እያንዳንዱ እኔ ሰማል ላይ ሰማም ደንቆሮ ነው አይደለም ብዬ አልጠየቅኩሽም እህታችን። እና ጆሮ ካለው እኮ ያው ግዴታ ይሰማል፣ አይን ካለው ደግሞ ያያል ማለት ነው። መልካም ጭንቅላት አለው? እሱን አላውቅም እኔ ገና ተማሪ ነኝ፣ አልተማርኩም። ያልተማርኩትም ነገር አልችልም። አይ አምላኳ ጭንቅላት ይኑረው አይኑረው አታውቅም። እግርስ አለው አላህ? እንደኛ እኮ አይደለም ያንቺ እንደኛ እንደ ሰው መግለጽ አንቺ የጠየኩሽን ብቻ ስለ አምላኳ ሙሉ ሳትማር ነው ሰለምኩ የምትለው። እግር አለው የለውም ማለት እኔ እንደዚህ አይቼ ለጊቼ ጭንቅላት አለ ለጊቼ ማለት ይችላል። ሰሚራ ሄደሽ ነቅተሽ አይተሽ አላልኩም። አምላክሽን ሳታውቂ ነው የምትቀባጠሪው እኮ። ላውቂ ነው አልሐምዱሊላህ ረብል መልሽ የተጠየቅሽውን ስለወደደኝ ነው የጠራኝ ወደዛ። መልሽ ስለወደደሽ አይደለም ጭንቅላት የሌለው አላህ እስልምና ለወደደ ብቻ ነው የሚሰጠው፣ ዱንያ ለፈለገ ይሰጣል። አልሐምዱሊላህ አላህ እግር አለው ጭንቅላት የለውም አታውቅም። የምታመልከው አካል እንግዲህ እንደዚህ አይነቶቹ ናቸው። ፕሊስ ተረጋጊ፣ አሁን ፓኒክ እንዳታደርጊ። ስለዚህ ወደ ቶፒካችን እንመለስና ሀባሾች ሙስሊም ናቸው? ወላሂ አባሾች ሙስሊም ይሁን አይሁኑ አላውቅም። ምክንያቱም በቁርአንና በአላህ በነብዩ ሰለላሁ ዐለይሂ ወሰለም የሚመሩ ከሆነ አው ሙስሊሞች ናቸው። በዛ ነው። ቴንክ ዩ ሊሆን ይችላል። እሱ አላህ ሱብሃነሁ ወተዓላ ነው የሚያውቀው። ብዙ ወንጀል ቢሰራ ማለት ነው በረህመቱ እናመሰግናለን። አላህ ነው የሚያውቀው። ጋንም ከሚገቡት ግሩፕ ልትሆን እንደምትችል እያመነች ነው ዋብያ የምትከተለው። ናፊ ልጠይቅሽ ይህን ጥያቄ 73 ቦታ ይከፋፈላሉ። 72ቱ የጋነም ናቸው ብለዋል። የጋነም ከሚገቡት ውስጥ ናቸው አባሾች? አይደለንም። ሳሚራ ግን አታውቀውም። ጋንም ከሚገቡት ሳሚራ እኮ ሳሚራ አልሰለመችም እኮ እኔ ልነግራት ነው። አልሰለመችም። እስልምናን ከፈለግሽ ከትክክለኛ ሙስሊሞች ተማሪ። አልሐምዱሊላህ ስለሰለምኩማስ ነው ሙስሊም ነው የምለው። ይሄ ከአርሽ በላይ ነው። በአይኑ ነው የሚያየው፣ በጆሮ ስላለው ነው የሚሰማ የምትይው ይሄ የእስልምና ይሰማል ሲለኝ ይሰማል። ባይሰማን ነው እንዴ? አሁንም እያንዳንዱ የምንናገረውን እኮ ይሰማናል። አላህ መስማቱን እና ለመስማቱን አይደለም የጠየቀሽ። ጆሮ አለው አይን አለው ብሎ ይሰማል ነው ያልኩት። ያያል፣ አዎ ያየናል። እያንዳንዱ ስራችን ጆሮ ስላለው አይደል እንደ የሰማ ነው ያልሽው እኮ። ጆሮ ስላለው ነው አይደል እንደ የሰማው ነው ያልሽው። ሱብሃንአላህ። እኔ ስለ አካላቱን አላውቅም፣ ምክንያቱም አልተማርኩም። ከተማርኩ ነው አንድ ሰው ነይ ተማሪ ነይና እናስተምር። እንትና ይሄ ምንድነው መውሊድ ምናምን ታከብራላችሁ። እኔ ደግሞ እሱን አልከተልም። ታዲያ መውሊድ አክብረሽ አላህ ለምሳያ የለውም ብታይ አይሻልም እንዴ? መውሊድን አላከብርም ብለሽ የሚወጣ የሚወርድን አይን ጆሮ ያለው ብለሽ ገጣጥመሽ አካል ያለውን ከምታመልክ አይን ጆሮ አለው ሳይሆን አይን ያለ ያየናል። አይን ከሌለው እንዴት ያየናል? ሱብሃንአላህ። በቅርብ ጊዜ ነው ምን ማለት ነው? ናፊ መቼ ነው የቀየረችው እንጂ ያሰለመችው አይደለም። እናቴ አንቺንም አላህ ሂዳያ ይስጥሽ። እንደዛ ይባል። አላህ ሲጀመር የመረጠውን ነው እስልምና የሚሰጠው። አልሐምዱሊላህ። ወር ሆኖሻል እኮ እስካሁን አልመረጠሽም፣ አልሰጠሽም። ናፊ አትረብሽ። ናፊ ወር ሆኖሻል። እስካሁን መማር ነበረባት። ወር ከሞላት እኮ ታስተምሪያታለሽ። ካልሆነ ሳሚራ አቤት። እፎይ ወር ሆኖሻል ከሰለምሽ? እየሆነኝ ነው። ወር ሊሆንሽ ነው? 2 ወር ይሆንሻል ነው? 1 ወር ገና አልሆነሽም? 2 ወር ሊሆነኝ ነው እንጂ። ኦኬ 2 ወር አልሞላሽም? አልሞላኝም። ውርደቷን አሁን አሳያት ክርስቲያን ወራዳ። ፕሮፋይል ውስጥ ግባና አሳያት። 2 ወር ሊሞላኝ ነው ገና አልሞላኝም። 2 ወር ብላለች ከሰለመች። ወራዳ ዋብያ
ኔትወርክ ትንሽ ያዘኝ። መክፈት ትችላለህ ወይ አንተ? ሜይ ቢ እኔ መክፈት አልችልም። ከ3 ዓመት በፊት ነው የለቀቀችው። ፕሮፋይሏ ላይ እስልምና ነች። አንዴ ቆይ ላሳያቸው። ኔትወርክ የዋህብያ ታርጋ ውሸት ነው። የዋህብያ ታርጋ ኦልዌይስ ውሸት፣ ወራዶች፣ ቆሻሾች ኡስታዞቻቸው በሙሉ ፕሮፋይሏን እየገባችሁ እዩት። ዋህብያ ውርደትና ውሸት ካባቸው ነው። ወራዶችና ቆሻሾች ናቸው ዋህብዮች። ያለ ውሸት አይቆሙም። አልሐምዱሊላህ እኛ ወረዳ አይደለንም፣ ምንም አይደለንም። ቆይ ክርስቲያን ምንድን ነው መክፈት አልችልም? ምን አገባ? ተማር አንተ ራሱ መማር ያስፈልጋል። ተማር ትላለች እንዴ ደግሞ ወራዳ። አየሽው አይደለ ፕሮፋይሏን? ያው ተከፍቶልሻል። ተረጋጊ። ላይ ይቀመጥ እሱ ተረጋጊ። አዳምጪ። ገና 2 ወር አልሞላኝም ያለችው ሴትዮ ዓመተ ምሕረቱን አሳይ። አዳምጪ 2023 አሁን ስንት ዓመተ ምሕረት ነን? ከስር ጻፉ። አዳምጪ ቆይ አዳምጪ። ኮመንት ጻፉልን። አሁን 2000 ስንት ነን? ስማ እፎይ መቼ ልቀበል አታውቅም አንተ። አዳምጪ። መቼ ልቀበል አታውቅም ትለኛለች። እንደገና 2 ወር አልሞላኝም ብለሻል። ሪከርድ አድርጉትና ላኩላቸው። ዋህብያ ወራዳ ነው፣ ውሸታም ነው። የዋህብያ ታርጋው መገለጫው ውሸት ነው። ከሰለምኩኝ ገና 2 ወር አልሞላኝም ያለች ሴትዮ ፕሮፋይሏ ሙሉ ከዛሬ 3 ዓመት በፊት የተላከ ነው። ወደ ያን ጥቁር ድንጋይ ላሺ ኢዴት ሆን ብዬ ነው ያዛኩሽ። እየዋሸችኝ ማለት ነው። የዛሬ 3 ዓመት የተለቀቀ ቪዲዮዎቿ እንዳለ እስልምና ነው። ገና ከሰለምኩ አሁን 2 ወር እንኳን አልሞላኝም ትለናለች ደግሞ መታ። በቃ እንደዚህ አይነት ውርደትን በዘራቸው ያደርስ እንዳለ የጠየኳትን ስህተት ነው። ክርስቲያን ውስጥ ሆና እስልምናን እየተመኘች ለቃ ይሆናል። በጣም 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 አጽንኦት ሰጥቼ እኮ ጠየኳት። መማር የጀመርሽው መቼ ነው አልኳት። በመጀመሪያ ሰምተሽ ከሆነ 2 ወር ሆኖሻል አልኳት። አልሆነኝም ገና ነው አለች። አልተማርኩም ማለት እሺ፣ ወደ እስልምና ሴርሹ አልኳት። ወይም ደግሞ ውሸቷን ሲጀመር ገና 2 ወር አልሞላኝም አለች። 2 ወር ሆኖሻል ስላት አልሞላኝም እንጂ ገና አለች። ትምህርቱንም ነው የጠየኳት። እኔ ምን ያራዳ እኔ ምን የመሆኝ ይመስልሻለሁ? እንደዚህ አይነት ማዋረድ በጣም ደስ ይለኛል። ሙናዬ ለምን መሰለሽ? አንቺ ጨዋት መስኛለሽ። ውሸት ይመችሻል። እኔ ውሸታም በጣም ነው የምጠላው። ከውሸታም የሚሰድበኝ ይሻለኛል። ባይዘ ቢሰድቡኝ ወይም ቢመቱኝ እመርጣለሁ ከሚዋሸኝ ሰው። እንደ ጅል ሊያታልለኝ የሚሞክር ግን በጣም ነው የምናድደው። ሰው ተናዶ ሊሰድበኝ ስለዚህ ማጀቴ ጓኒን ቀለት መለኝ እንጭቱ ዶጎማ አሁን የዚችን ልጅ ውርደት አየሻት። እንግዲህ አንቺ በሷ ቦታ ብትሆኝ አታፍሪ? በደንብ ነው የማፍረው። ምክንያቱም ጥያቄዎቹን እንዳለ ሚስ አደረገች። ጥያቄዎቹን ሳተች፣ የጠየቅናትን ክርስትናውንም ሳተች፣ እስልምናውንም የምታውቀው ነገር የለም። አይ ከክርስትና ብትመጣ የክርስትና ውስጥ የነበረችው በደንብ ታውቅ ነበረ። ማለት አልተማረችም ነው ወይስ ዝም ብላ ነው ክርስቲያን ነኝ ያለችው? ዝም ብላ የዋሸች ነው እንጂ ሲጀመር ክርስቲያኖች እኛ ኢሳ ብለን አይደለም የምናመልከውም። ሲጀመር ከአጠራሯ ገና እኮ እናውቀዋለን። ኢሳ እኛ ነን የምንለው። ከአጠራር ጀምሮ እናውቀዋለን። ቅድም እንደዋሸችው የሆነ የቅድም ልጅ እንደዋሸችው አይነት ውሸት ማለት ነው። በዚህ መጠን ለምን ነው ዋህብያዎች መዋሹት? በዚህ መጠን ለምን የምቀሉት? በዚህ መጠን ለምን አንቺ ዋህብያ አይደለሽም። አንቺ ውጪ ከዋህብያ እንደዚህ ሾለክ ብለሽ ቀየስ በይ። አያበላም በቃ ዋህብያ ብሎ ከምር ሙና ጋነም እንድትገቢ አልፈልግም። እውነት ነው የምልሽ። የዋህብያ አስተምሮ በፈለግሽው ወራረድልሻለሁ። ጋነም ነው ቀጥታ እያየሽው የሚከተሽ።
እና እንዲህ ብለሽ ሸርተት ብለሽ ቀየስ በይ ከዋብያ አስተምሮ ቤተሰቦቼ አይደሉም። አሁን ሀያቴ ናቸው እንትና ሱፍያ ናቸው ሀያቴ። ሁለቱ የአባቴ ቤተሰቦች ዋብያ ናቸው። በእናቴ በኩል ያሉና አባቴ ደግሞ አይደሉም። እንዴት ብዬ ነው የምሄደው? አይ በቃ ከዚህም አንቺ ሶስተኛ ትሆኝና ወደ ክርስትና ቀየስ በይ። እሱ ነው የሚያዋጣሽ። ጥያቄ ካለሽ እንመልስልሻለን። የምሬ ነው። ክርስትናን አጥንተሽ ታውቂያለሽ? ኧረ ላጥናው። ክርስትናን አጥኚና ጥያቄዎች ካሉሽ እናያለን። እንደሱማ አይሆንም። ለምንድን ነው የማይሆነው? እውነትን ነው የምትፈልጊው ወይንስ ደግሞ የግድ የያዝኩት ብቻ ነው ትክክል ብለሽ ነው የምትመሪው? እኔ እስልምና ትክክል ነው ብዬ ነው የማምነው። ግን አሁን ግራ የገባኝ ነገር እጅ እግር አለው በሰማይ እንትን ምን እግሩን ሰቅለው ምንን ሰቅለው ምሉትን ማውቀው ነገር የለም። እግሩን ዋብያዎች ይኸውልሽ፣ እኛ ጨዋነን እዚህ እንደውም ቀስ ብለን ነው የምንናገረው። ሀባሾቹ ያጨልሉሻል፣ በአየር ላይ የሚንሳፈፍ ይሉሻል፣ እንደ ጦጣ የሚወርድ የሚወጣ ይሉሻል፣ ጣዖት ነው ይሉሻል። ለገበያ ብናወጣው እንኳን የዋብያን አላህ ከሱ ይልቅ ባሪያ ይሸጥልናል። የዋብያን አላህ ገበያ ዘንድ ከምንወጣ ባሪያ እዘን ብንሄድ እሱ ይሸጣል። የዋብያ አላህ የባሪያን ያህል ዋጋ እንኳን አያወጣም ይላሉ ኡስታዞቻቸው። ሜይ ቢ ቪዲዮ ሰርቼበታለሁ ማየት ትችያለሽ። ገባ እንኳን እዛ ነው ብንወጣ ማንም አይገዛንም። ግን ደግሞ እንትን ሱፊዮቹ ለምንድን ነው መውሊድ ብሎ እንትን ዲቤ መጥተው የሚዘሉት? ማለት ነቢያችን ሰለላሁ ዐለይሂ ወሰለም አክብሩልኝ ሱናዬን ተከተሉ ነው እንጂ ያሉት። እሺ እናንተ እሱን ትከራከራላችሁ። እናንተ አሁን ለምሳሌ ተውሂድን በሶስት ከፍላችሁ ትከተላላችሁ አይደለ? ተውሂድ በሶስት ይከፈላል ትላላችሁ። ተውሂድ በሶስት ተከፈለ። ሰላም ወፋይ ሰላም ነው አንዴ። ስለዚህ ተውሂድን እንደምከፍሉት እናንተም ደግሞ እነሱ ምን ይሏችኋል? የት ቦታ ነው ነብዩ ተውሂድን በሶስት የከፈሉት ብለው ቢጠይቋችሁ እናንተ መልስ የላችሁ። አየሽ፣ እያንዳንዱ ኢኖቬሽን ፈጠራ ሁሉ ነብዩ ተውሂድን በሶስት የከፈሉት ያንን ይከታል ብሏል ነብዩ። ኢኖቬሽን ወደ ጥመት ይመራል። አሁን የኛ ኡስታዞች የምናገሩት ነገር በጣም ከልቤ ደስ ይለኛል። የምናገሩት ሐዲስ በጣም ነው ደስ የሚለኝ። የሱፊዮቹ ደግሞ ያስፈራኛል። ናቲ ትሙት የክርስትናን መጽሐፍ ቅዱስ ደግሞ ሲያወሩ ስሚያቸውና እነሱ ይዳኙሻል። በቃ አይሻልም? ሙና እኔ ሳወራ ደስ አልልም? ጺሜም አለኝ። ስለኛ እየጠየከን ነው እንጂ ስለናንተ እያወራህ አይደለም። ግን የኛው የምትፈራው ስለ ሱፊዮች ሲናገሩ ምኑ ነው የሚያስፈራሽ? እስኪ አንደኛ ነገር መስጂድ ሰግዶ ሲነሱ የሆነ የሚናገሩት ነገር አለ። መጨረሻ ላይ ከነሱ ጋር ጀማ ሲገዱ አይሉንም። አሁን እሱ ቤት ስንጠይቅ አይቻልም ነው ያለን። እነሱ ጋር አትስገዱ አለን። ታዲያ እሱ ነው ደስ ያለሽ? የእሱ ንግግር ነው ደስ ያለሽ? የሁሱ ሳይሆን በቃ ኡስታዝ የኛ ኡስታዝ የምናገሩት ንግግር በጣም ልቤን ይነካኛል፣ ደስ ይለኛል። ብቻ እኔ እንጃ እኮ የጥመት መንገድ ስለሆነ ነው። የጥመት መንገድ አትከተይ እንዳልኩሽ ነው። ዋብያ መንገድ እንኳን ለህይወትሽ አሪፍ ጓደኛ ለመያዝ ራሱ አይሆንም። ምክንያቱም በውሸትና በክደት የተመሰረተ ነው። ዘሁል ውሸት ቤተሰቦች ሲሆኑ ነው እኔ እንጂ እኔ ቤተሰቦች ባለማወቅ ናቸው። በቃ ቤተሰቦች ባለማወቅ ስለሆኑ። በነገራችን ላይ አባቴ በህይወት የለም፣ ግን እናቴ ያለች። እናዝናለን። እናትሽን በሰላም ተንከባከቢ። እሺ አንቺ ነይ ወደ ትክክለኛ እስልምና ሆነይና ከዛ ቤተሰቦችሽንም ታመጫቸዋለሽ። እኔ ነኝ የማዛቸው፣ እነሱ ናቸው የሚያዙኝ። እሺ አይ የተማሪ ነው የሚያዘው፣ በእውቀት ነው እንጂ በእድሜ አይደለም። አያቴ ሱፊያ ነው። አይ አንቺ የምታወሪው የልጅ ንግግር ነው። አሁን እዚህ ጋር አንቺ ትልቅ ሰው ነሽ፣ አንቺ ነሽ የምታውቂው።
አንቺ ነሽ የምትማሪው። ከመጡ ወደ አንቺ አህለን ወሰላም፣ ካልመጡም ደግሞ የራሳቸው ጉዳይ። ምን ታደርጊያለሽ? አላሁ ተዓላ ሂዳያ ይስጣቸው ነው ማለት ያለብሽ። እሺ እኔ የምልሽ ውዴ፣ እኔ ጥያቄ ያለኝ ማለት ነው ነቢያችን ሰለላሁ ዐለይሂ ወሰለም ልደቴን አክብሩልኝ ብሏል? ድቤ መታችሁ ዘላችሁ አክብሩልኝ ብሏል አላሉም? ሱናዬን ተከተሉ ነው ያሉት። አሁን ስለ መውሊድ አይደለም የጨነቀን፣ እኛ ስለ አላህ ነው የጨነቀን። የነብዩ ልደት ሳይሆን ስለ አላህ ሱብሃነሁ ወተዓላ ነው። እሺ አላህ ሁለት ነው እንዴ? እሺ የሰማው ነው። ሙና ትሰሚያለሽ? አሁን እኛ ትልቅ ክፍተት ያለው በአቂዳ ጉዳይ ነው፣ በእምነት ማለት ነው። እኛ የምንገዛው አህለ ሱና ወልጀማ የሚገዛው አላህና ዋህብያዎች የሚሉት አንድ አይደለም። በስም ቢመሳሰልም በሐቂቃ ግን አንድ አይደለም። ዋናው እንትን እዚህ ላይ ነው። ነብዩ ዩሱፍ አሁን እንትን ሱፊያ ነው አለ ሱና ነው? ማን ዩሱፍ? ማን ነው እሱ? ዩሱፍ ማን ነው ዩሱፍ? እሱንም አታውቂም? ዩሱፍ ማን ነው ማለት ያኒ በዚህ ዘመን ያለ ነው ወይስ የሰለፈ? ማን ነው ዩሱፍ? ዩሱፍ እኮ 100 ሚሊዮን ዩሱፍ አለ እንዴ! ዩሱፍ ማለት እኮ ሰሃባ ነው። እሱም ከድሮ ሰሃባ ውስጥ ያለው አይደል? ምነው ከሰሃባዎቹ ዩሱፍን መረጥሽ? ስለምወደው ነው። አይ ይመስለኛል ነብዩላህ ዩሱፍን ነው መሰለኝ። ስለነሱ ነው የምታወሪው? ነብዩላህ ዩሱፍን ብዬሻለሁ። ነብዩላህ ዩሱፍ አለሱና ወልጀማ ነው ብዬ ነገርኩሽ ነው። ኦኬ። አይ ነብዩላህ ስትይ አልሰማውም፣ ሶሪ። ነብዩላህ ዩሱፍን ከሆነ የምታወሪው እኛ የነብዩ መሐመድ አለይሂ ሰላቱ ወሰላም ኡመቶች ነንና ያልኩሽ ያለሁት ደግሞ ስለ አላህ ሱብሃነሁ ወተዓላ በሱ ላይ ስለሆነ የተለያየ ነው። የነብያቶች ሁሉ የነብያቶች እምነት መስማቴ ነው። አላህ ሁለት ሆኖ እንዳለ እኔም አውቀው አላህ አንድ ሆኖ እንዳለ ነው። አረ አላህ ሁለት ነው ያለሽ የለም እናቴ። ሁሉም እኮ በዚህ ዓለም ላይ የተለያየ እምነት አለ የተባለ ነው እንጂ በዚህ አካሄድ እኮ አሁን እኛ ለብቻ የእናንተ ለብቻ እኔም አውቀው ሙስሊም አንድ አላህ አንድ ነው ማውቀው። ግን እዚህ ጋር ያላችሁ ወይስ እኛው ነን አላህን እግር እጅ ሰተነው አንዱን አላህ የቀየር ነው? አሁን እነዛ እግር እጅ የሰጡት እነሱ ናቸው የቀየሩት፣ በአቅጣጫ የገለጹት እነሱ አላህ ብሎ የሚገዙት። ይሄ እግር እጅ አለው ጆሮ፣ እንደሰማሽው ሰሚራ የምትባለው ምንድን ነው ያለችው? ጆሮ ካሌለው እንዴት ይሰማል? አይን ካሌለው እንዴት ያያል? እንዳለች አቅጣጫ ያለውን አላህ አላውቅም፣ አንድ የሆነውን አላህ ብቻ ነው። አንቺ አሁን ካላወሽ የሚሉ ስላሉ አንቺ አሁን ኡሱ ብለሻል አይደለ? ኡሱ እንግዲህ የዚህ መሪ ነው እንደዛ ከሚሉት ማለት ነው። ስለዚህ የእነሱ ንግግር ደስ ይለኛል የምትይው በንግግር ሳይሆን እዚህ ጋር በእውቀት በማረጃ ነው መሆን ያለበት። አረፍቲ ኬፍ። ስለዚህ አሁን በውልደት ሳይሆን በነቢያችን አለይሂ ሰላቱ ወሰለም ውልደት ሳይሆን በፈጣሪ ራሱ እነሱ ፈጣሪ ብሎ የሚያስቡት ትክክለኛው ፈጣሪ እንዳልሆነ ማወቅ አለብሽ ነው። እና እኔ ቤተሰቦቼ ማለት የለብሽም። ዋህብያ ስለ ውዱ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገር በቃ ልብ ይነካል። ምን ብሎ ስለተናገሩ? ምን ብሎ ይተናገሩ? አልሰማሽም እንዴ? እኔ በጣም እከታተላለሁ። ምንድን የሚሉት? ውልታቸውን አታክብሩ። ይሄ ነው ሐራም። ቢዳ እነሱ ሁሉ ነገር ይገርታል። ሞሊድ ቢዳ ነው። ይሰማኛል። አሁን ትሰማለች። ቁንጅና አይደለም እኔ የምናገረው።
ውስጤን አንጀቴን በላኝ አይደለም እኔ ነቢያችንን